ላይ እየገባው ነው ታንኪዩ መንፈስ ቅዱስ እናመሰግናለን ክብር ሁሉ ላንተ ይሁን ታንኪዩ እናመሰግናለን ካፍ ገበል ገባው ፌስቡክ ላይ የጌታ ሰላም ጸጋ በአራቱ አቅጣጫ ኢየሱስ ጌታ ነው ወል ጌታ ኢየሱስ ጌታ ነው ሰላም ብያለሁ ሰላም አባሪ ላልኬንያ አባሪ ማለት ኬንያ ቋንቋ ማለት ነው አካም ደግሞ በኦሮምኛ ነው ከሜ ደግሞ በትግርኛ ነው ሰላም ዋትስአፕ ደግሞ በእንግሊዘኛ ማለት ነው ሰላም ብያለሁ ሁሉ እንግዲህ ሁሉም ቋንቋ እና ኢየሱስ ጌታ ነው ሰላም ብያለሁ አቲንክ ሬዲዮ ላይ ነው ያው ሁለት ክፍል ነኝ እና ሰላም ብያለሁ ግሬስ ኢየሱስ ያድናል ባለፈው ነግሬያቸዋለሁ ስለ ጽድቅ እንጀምራለን ማለት ነው ማለትም ይሄ ጽድቅ ጌታ ይዞ የመጣው ማለት ነው ጌታ ምን አለ በመንግስት ውስጥ ያለውን ጽድቅ ፈልጓል እንጂ እናንተ ጽድቅ አይደለም እኔና እናንተ ጽድቅ እንደመርገም ጨርቅ ነው ስለዚህ የኛ ጽድቅ ካለ ለምን ኢየሱስ መጣ ስለዚህ አሁን ጽድቃችን ማን ነው ኢየሱስ ነው አቲንክ ክፍል አንድ ነው ማስተምረው ዛሬ መሰረት የሆነ ነገር አሳያቸዋለሁ ትንሽ ልጸልይ እና ኢየሱስ ጌታ ነው እግዚአብሔር እናመሰግናለን በጌታ በኢየሱስ ክርስቶስ ስም ዛሬም በመረትህ ጭንቀን ስለሰጠህን እግዚአብሔር አባቱ እድሜ ላይ ደግሞ በእድሜ ስለጨመርክልን ይህን ቀን እንድናይ ጸጋ ምረት ስለረዳን እናመሰግናለን በጌታ በኢየሱስ ስም አንተ እግዚአብሔር ጻድቅ ነህ እግዚአብሔር ጽድቅን ተወዳለህ ቀንነት ፊትን ታያለህ ተብሎ ተጽፏል በኢየሱስ ክርስቶስ በጽድቅ ሁሉ የምትፈርድ አምላካችን ዛሬም በኢየሱስ ስም ጌታዬን ጊዜ ተረከበን ይሄ አየሩ ሶሻል ሚዲያ ሁሉ ለኢየሱስ የተዋጀሁን በመድራችን ላይ ያንተ ምረት ጦርነት ሁሉ ስለሚሻር እግዚአብሔር አባቱ እየሆነ ስላለው በዛም በኢራን በኢየሱስ ስም ጸለይ በኢየሱስ ስም ጌታ እግዚአብሔር ለአሜሪካ መንግስት እግዚአብሔር ጥበብ ማስተዋል ስለምሰጥ በኢትዮጵያም ላለ ስለምሰጥ እናመሰግናለን ኤርትራ መንግስት አይኑን ስለምትከፍት እናመሰግናለን ራሽያ መንግስት በኢየሱስ ስም ጊዜውን ዋጀን አየሩን ዋጀን ዛሬም እንዳስተምር ይሄንን ጽድቅ ጌታው መረዳት የራሳቸውን ጽድቅ ሲያቆሙ ለእግዚአብሔር ጽድቅ አልተገዙ ይላል የእግዚአብሔርን ጽድቅ ሲያውቁ ይላልና ዛሬ በአለም ዙሪያ በኢየሱስ ክርስቶስ ጌታ ወደዚህ ጽድቅ ስለሚመጣ እግዚአብሔር እናመሰግናለን ክብር ሁሉ ላንተ ይሁን ዛሬም እንዳስተምር መንፈስ ቅዱስ እርዳኝ ጊዜውን እርዳኝ አንተ አስተምር መንፈስ ቅዱስ አንተ አንደበቴን እንደ ባህር ጣፍ ስለምጠቀም አመሰግናለሁ በኢየሱስ ስም መንፈስ ቅዱስ ጊዜውን ዋጀው አየሩን ዋጀው ጆሮን ይከፈት በኢየሱስ ስም እናመሰግናለን አሜን ኢየሱስ ጌታ ነው ምላሴ ጽድቅህን ወለ ጊዜ ምስጋናህን ይናገራል ምላሴ ዳዊት እኮ ነው ምላሴ ጽድቅህን ወለ ጊዜ ምስጋናህን ይናገራል ወገኖች ይሄ ጽድቅ የገባው ሰው ጻድቅ ልክ እንዳንበሳ ለፍራት ይኖራል ይሄ ጽድቅ ነው በቃ እግዚአብሔር ራሱ ጽድቅ ነው እንዳትረሱ ጽድቅን ወደድኩ አመጻን ጠላዋለ እግዚአብሔር ወገኖች ከጽድቅ ጋር ነው ይሄ ጽድቅ ደግሞ የናንተ ጽድቅ ሳይሆን ይሄ ተቀበላችሁት የምታገኙ ጽድቅ ነው ጌታ ይዞ የመጣው ጽድቅ ነው እንጂ የናንተ ጽድቅ ምን አለን ምንም ጽድቅ የለንም ሁሉም ኃጢአት ሰርተዋል የእግዚአብሔር ክብር ጎላቸዋል እንዲሁ በጸጋው ነው ጌዳን ነውና ስለዚህ አቲንክ ባለፈው ስለማስተዋል እንግዲህ ሁሌ ሳስተምር ሪቫይስ አደርጋለሁ ትንሽ አንድ 5 ደቂቃ ኳኳል አድርግላችሁና ያው ሬዲዮ ላይ ለብያለሁ ታንኪዩ ሬዲዮም እየሄደ ነው አንቺንስ ባለፈው ስለማስተዋል አብሶ በጣም ተች ያደረገኝ ትዝ ይላችኋል ለማስተዋል ድምጽን ብታነሳለ ዛ ምሳሌ ምዕራፍ 2 ላይ ድምጽን ማንሳት አለ መጫው አለብን ማለት ለምን እንደ ብር ብትፈልጋል እንደ ተቀበረ ገንዘብ ብትሻት ሶስት ነገር እግዚአብሔር ይሰጣል አንደኛ እሱን መፍራት ታውቃለህ ይላል እግዚአብሔርን መፍራት ሁለተኛ ደግሞ ጥበብን ይሰጣል ሁለተኛ ዕውቀትን ይሰጣል ሶስተኛ ደግሞ ጥበብን ይሰጠናል ለማስተዋል ድምጽን ብታነሳ ብትፈልግ ማለት ነው አያችሁ ይሄን ማስተዋል እሱ ካልሰጠን ከየት እናመጣለን አልቋጭ በጣም አሳያቸዋለሁ እስራኤሎች ስቲል ይሄ ማስተዋል ስላላገኙ አይናቸው ተይዟል ለምን ኢየሱስን አላወቁም በቃ አይናቸው ተጋርዷል ማለት ነው ወገኖች እሱ ባለፈው ነግራቸዋለሁ ዛ ሉቃስ ላይ እሱ ቃሉን ያስተውል ዘንድ አእምሯቸውን ከፈተ ይላል አይ ቃል ራሱ አናሱ ማስተዋል ካልሰጣችሁ አይገባችሁም ቃሉ ራሱ አይገባም ፊደል ይሆንባል ፊደል ደግሞ ይገላል ይላል መንፈስ ህይወትን ይሰጣል ስለዚህ ማስተዋል ትልቅ መሰረት ነው በህይወታችሁ ላይ ማለት ነው ስታስተውሉ ስትወጡ ስትገቡ ታስተውላላችሁ ልክ እንደ ዳዊት ማለት ምን መስላችኋል ዳዊት እኮ ሳኦል እኮ በቃ አውቋል እግዚአብሔር ከሱ ጋር እንዳለ ሊገለው ይፈልጋል ብዙ አይነት መንገድ ፈልጎታል ሊገለው ማለት ነው ግን እግዚአብሔር ማስተዋል ሰጥቶታል ሲወጣ ሲገባ ያስተውላል
አልኩ እኮ ባለፈው ነግራቸዋለሁ ጥንቃቄ ይጠብቃል ማስተዋል ይጋረዳል ስንት ህዝብ ነው ያለቀው አልጎልሞስ በአለም ላይ ከ6 ሚሊዮን በላይ ህዝብ ነው ያለቀው ኮቪድ መጥቶ ማለት ነው ለምን አንደኛ ጥንቃቄ ይጠብቃል ማስተዋል ይጋረዳል አይማያችሁ ማስተዋል ከሌለ ደረትን ነፍተ ምናምን አይደለም ኮቪድ ምናምን ማለት ነው ገባ ለመሰለ ማስተዋል ያስፈልጋል ስለዚህ አቲንክ ትንሽ ገለጻ ላርግላችሁና አብሶ የእግዚአብሔር ቃል ላሳያችሁ እንትን ላይ ታንኪ መንፈስ ቅዱስ እናመሰግናለን ትንሽ ገለጻ የእግዚአብሔር ቃል ታንኪ እናመሰግናለን አቲንክ እንትን ላይ ላሳያችሁ ምሳሌ ላይ ጣፍንት ያልኩትን ላሳያችሁና ይሄኛው ኦኬ እንደዚህ ታንኪ ኦኬ እንደዚህ ኦኬ ታንኪ መንፈስ ቅዱስ ላሳያችሁ ከእግዚአብሔር ቃል አቲንክ እንትን ላይ ምሳሌ ምዕራፍ 24 ላይ ምሳሌ ምዕራፍ 24 ላይ ላሳያችሁ ምሳሌ ምዕራፍ አቲኖ ምሳሌ ምዕራፍ እንትን ላይ ኖ 29 ላይ 29 ቁጥር ነው ኖ ይቅርታ ዘዳግም 29 ላይ በጣም ይሄን ላሳያችሁና እንዴት እግዚአብሔር ለእስራኤሎች ማስተዋል አልሰጣቸው አያችሁ ምን ያስመረሳቸዋል ማስተዋል ስለሌላቸው እንዴት ያስተውሉ የሚያጎረመርሙ ነው አያችሁ ማስተዋል ከሌለ ታጎረመርማለ ምክንያቱም ከየት እግዚአብሔር እንዳመጣ ካረሳ እግዚአብሔር እንዴት እንደረዳ ካረሳ ካላስተዋልክ እግዚአብሔር ያደረገውን ነገር ማለት ነው አብሶ እንትን ላይ ምስንትና ዘዳግም 29 ቁጥር 4 እስከ 5 ላምብላችሁ እግዚአብሔር አስተዋይ ልብ የሚያዩ አይኖችን የሚሰሙ ጆሮችን እስካሁን ድረስ አልሰጣቸውም ይላል እስካሁን ድረስ ለእስራኤል አልሰጣቸውም አስተዋይ ልብ የሚያዩ አይኖችን የሚሰሙ ጆሮችን አልሰጣቸውም ለምን እስካሁን ድረስ ምን መስራቸው ለእስራኤል እስካሁን ድረስ አይናቸው ተይዟል ኢየሱስ እዛ ተወልዶ ወንጌል እየተሰበከ ኢየሱስ መጥቷል እነሱ ገና ይመጣል ብለው እየጠበቁ ነው ለዚህ ልጃገረድ እየተጠበቀች ነው ማለት ድንግል ትጸንሳለች ቢሉ ያንን ቃል አንብቦ ማለት ነው ግን እስካሁን ድረስ እግዚአብሔር ማስተዋል አልሰጣቸውም ምን አለ እዚህ ላይ እስካሁን ድረስ አልሰጣቸውም 40 ዓመት በመድረ በዳ መራቸው ልብሳቸው አላረጀም ጫማቸው ከግራቸው አላረጀም ይላል 40 ዓመት ሲመላቸው ማስተዋል ስለሌላቸው አንደኛ 40 መሰላቸዋል የ11 ቀን ጆርኒ ይባላል ያ40 አንደኛ የዘግድ አልገቡ ለምንድነው ማስተዋል እየረሱ ከየት እንዳመጣቸው እየረሱ ሲያጎረመርሙ ማለት ነው አይባር ከፍሎ በመሃላቸው የእግዚአብሔር ቃል ሲናገር በመሃላቸው ደው ያልነበረም ይላል በብር በወርቅ አወጣቸው ይላል አያችሁ ለምን ማስተዋል ስለሌላቸው ያጎረመርሙ ነበር አክቹአሊ እንዳትረሱ እስራኤሎች ችግሩ ህግ ውስጥ ገብቶ ህግ ውስጥ ያለ ሰው አልጎ ምድራችን ላይ አሁን ሙሴ ህግ መጥቷል ችግር የፈጠረው ይሁን ኃጢአት የበዛው አመጽ የበዛው ምድራችን ላይ ለመሰራቸዋል ህግ ካለ አመጽ አለ ኃጢአት ይበዛል እስራኤሎች እኮ ህግ ሲመጣ ነው ኃጢአት የበዛው የእግዚአብሔር ቃል ሲነገር ህግ ኃጢአትን ኢንክሪዝ ያደርጋል ማረጋችን ማበራሰት ጴጥሮስ ዘላለም ሲፎክር አልከደም ሲል አልካደም አልጆሮል አልቆረጠም ላትችል በራስ አሁን እዚህ ላይ ምን አለ እግዚአብሔር እስካሁን ድረስ ማስተዋል ሰጣቸው በቃ እስኪ እንዴ በጣም እዚህ ላይ ተመልከቱ የሚሰሙ ጆሮችን የሚያዩ አይኖችን እንዳይሰሙ ትዛላችሁ ኢሳይያስ ይህን ህዝብ መስማትን ይሰማል አያስተውልም ማየትን ያያል አያዩም ወገኖች እግዚአብሔር ካረዳችሁ ለማየት ራሱ ማየታችን ታያላችሁ አታዩም ማስተዋላችሁ ተወስዷል አይ ማስተዋል ተወስዷል መስማትን ይሰማል ህዝብ እኮ ነው መስማትን ይሰማል አያስተውልም ማየትን ያያል አይረዳም ስለዚህ እግዚአብሔር ወገኖች ማስተዋል ካልሰጠ እስራኤሎች አልኩ ሲድፍን ያለባቸው ለምንድነው አክቹአሊ እነሱ ይድናሉ የእግዚአብሔር ቃል ሲናገር አዛብ ወደ ሙላት እስኪመጣ ድረስ ነው እንጂ እስራኤሎች ይላል ቅሬታው ይድናል የእግዚአብሔር ቃል አይሱ ይድናል ይላል የእግዚአብሔር ቃል ሌላ አንድ ቦታ እንትን ላሳያችሁ ምሳሌ ምዕራፍ ላይ 24 ላይ አቲንክ ቁጥር 4 5 እንደዚህ አለ ባለጠጋ ለመሆን አትርከም የገዛ ራስን ማስተዋል ተው በእርሱ ላይ አይንን ብታዞትራ ትጠፋለች አለ ባለጠጋ ለመሆን አትርከም የራስን ማስተዋል ተው አይንን በሷ ላይ ብታረጋ ትጠፋለች አይንም ታረጋለ በራሷን ለምላችሁ ኦኬ እንደዚህ አለ በሱ ላይ ኦኬ እና ይቅርታ አድርጉልኝ ኦኬ አትርከም በእርሱ ላይ አይንህን አታዞትር
አታዞትርባት ይጠፋል ባለጠግነት ወደ ሰማይ እንደሚበር ንስር ክንፍ በጣም ይቅርታ አድርጉልኝ እንደሚበር ክንፍ ለራሱ ክንፍ ያበጃል አለ እንደሚበር ንስር ለራሱ ክንፍ ያበጃል ምክንያቱም አንተ ባለጠጋ ለመሆን አይታችኋል አይናቸው እዛ ላይ ነው ሀብት ላይ ነው ያለው አይናቸው ላይ ያለው እዛ ላይ የሚጠፋ ነገር ነው የሚጠፋ ምን መስላችኋል በኢዮብ ዘመን ያለው ሀብት ጠፍቶ አይደለ እንደገና እግዚአብሔር እንደገና ደብል የሰጠው እግዚአብሔር መስማትን በጆሬ ሰምቻለሁ አይና የቻውንም ብሎ ሲዛለች የራስን ማስተዋልተው አንድ ቦታ ዘለላ አንብብላችሁ ከዚህ ከባለጠግነት ጋር የተያዘ ቃል አንብብላችሁ ይቅርታ አቲንክ ምሳሌ አቲንክ እንደን ላይ ምሳሌ ላይ አቲንክ ምሳሌ ላይ 28 ቁጥር 20 ላይ ላሳያችሁ እንደዚህ አለ ኦኬ የታመነ ሰው እጅግ ይባረካል ባለጠጋ ለሚሆን የሚቸኩል ግን ሳይቀጣ አይቀርም የታመነ ሰው እጅግ ባለጠጋ ለመሆን የሚቸኩል ሰው ሳይቀጣ አይቀርም አልኩ እኮ ዛሬ ህዝባችን ላይ የራሳቸው ማስተዋል እየተደገፉ አይደል ሀብታም ነው ሚሊዮን ምናምን ይቆጥራል ጋር ጌት እንዳመጣ በራሱ ማስተዋል ሄዶ ነው በራሱ ማስተዋል ምናምን ሀብታም ለመሆን ምናምን ውስጥ እየገባ ሀብታም ልትሆን ምናምን ጠንቋ ጋር ምናምን ጋር እየሄደ ማለት ነው መላበበለ ለአንደ ምሳሌ ምዕራፍ 28 ቁጥር እንደዚያ ነው የታመነ ሰው እጅግ ይባረካል ባለጠጋ ለመሆን የሚቸኩል ግን ሳይቀጣ አይቀርም የሚቸኩል ያያቸው አለ በጆራቸው እንደዚህ ያላቸው አልበቃ ብሎ ለነገሩ ሲገቡ ማለት ያላቸው ሰይጣን አብሶ ምሳን ባለፈው መክብብ ምዕራፍ 5:10 ላይ ብርን የሚወድ ብር አይጠግብም ይላል ብር የሚወድ ሰው ብር አይጠግብም ግን በቃ መጨረሻ ያጠፋቸዋል በጣም እኮ የሚያስገርም ነው ግን የሱ በረከት ባለጠጋ ያደርጋል እግዚአብሔር ወገኖቼ የሱ በረከት ምሳሌ ምዕራፍ 10:22 ላይ የሱ በረከት ባለጠጋ ምን መስላ ለአብርሃም ስራ ሰርቶን ሀብታም ይሆነው በመድረ በዳ ላይ የእግዚአብሔር ቃል ሲናገር አብሶ ዘፍጥረት 13 ላይ የአብርሃምና የሎጥ ሀብት ቢደመር ምድር ባልበቃቸው ነው ለምን እግዚአብሔር ውጣ አለው ከማሳይት ሄዳል አለው ከዛ በኋላ እግዚአብሔር ፕሮስፐር አድርጓል የሱ በረከት እኮ ነው በክርስቶስ ወደኛ ይመጣልን ማለት ነው የአብርሃም በረከት ነው ኢየሱስ የመጣው ምክንያቱም እግዚአብሔር ባረከው በመድረ በዳ ባረከው አያችሁ የኔና እናንተ አምላክ ሲባርክ አልኩ በራስ ማስተዋል አትደገፍ ቆልም በፍጹም በእግዚአብሔር ታመን በመንገድ ሁሉ እሱን ወቅ እሱም ጎዳና ነቀን አያችሁ አሁን እሱ ማስተዋል ካልሰጠ በመንገድ አታቆም እግዚአብሔር በቃ የመጣ ሁሉ አንተ ያመጣ ይመስላል መንናካ ባስተደሰ ሶስት ስራ እኮ እየሰራው ምናምን ጉልበት የሰጠባን ነው እግዚአብሔር እስቲ ጉልበት አይስጥና አትስራ እንደምንነቃኛ ቆጡንቻለን ምናምን እንደዛ ብሎ ነገር የለም ምን ያለም እግዚአብሔር ነው ይሰጣ አይ ሁሉ የሱ ነው የእግዚአብሔር ነው ትዛላችሁም ሐና ይገላል ያድናል ባለጠጋም ያረጋል ድሃም ያረጋል አለች እግዚአብሔር ማለት ወገኖች እግዚአብሔር ባለጠጋ ነው በምህረቱ አያልቅምና ምህረቱ ማዳን ነነነ አሜን ኢየሱስ ጌታ ነው አሜን እሺ አንድ ቦታ የእግዚአብሔር ቀላባቸውና ለጨርስ ማለት ነው አሁን እዚህ ላይ ምናለ ሳይቀጣ አይቀርም ቀደም ነግሬያቸዋለሁ ጌታ መጽሐፍን ያስተውሉ ዘንድ አእምሯቸውን ከፈተ ይላል ስለዚህ ለማስተዋል ድምጽህን ብታነሳ በጮህ ማለበ እግዚአብሔርን የሚሹ ሌላ ምናል ባለፈው ነገር ምሳሌ 18 ቁጥር 5 ላይ ክፉ ሰዎች ፍርድ እንዳለ ያስተውሉ እግዚአብሔርን የሚሹ ግን ሁሉን ያስተውላሉ ይላል እግዚአብሔር ነው ይሄን ማስተዋል የሚሰጥ እግዚአብሔርን ስትፈልግ ይሰጣል ጌታ ወይ ብለህ ስትፈልገው ማስተዋል ይሰጣል በቃ ስትወጣ ታስተውላለህ ስትገባ ታስተውላለህ እንደገና ዘመኑን ታስተውላለህ የሆነ ያለው ብዙ ሰው ግን አያስተውልም የሆነ ያለው አመጽ ሁሉ ይበዛል አለ ዳንኤል አመጽ ሁሉ እየበዛ ነው ሰው ምን ያህል ብር እንደሚወድ ሰውን እንዴት አሳልፎ እንደሚሰጥ እንዴት እንደሚያስለቅስ ብዙ አመጽ በዝቷል አመጽ ይበዛል ወላላ መጽሐፍ ቅዱስ አመጽ ይበዛል አሁን አመጽ በዛ አሳያቸዋል አመጽኛውም ወደፊት ያምጽ ነው የሚለው የምርጫ ጉዳይ ነው ችግር የለም አመጽኛውም አመጽ ምክንያቱም እግዚአብሔር ጽድቅን ወደደ አመጽን ጠልቶ እግዚአብሔር ከአመጽ ጋር ይተባበራል ግን እየሆነ ያለው ዘመኑ ራሱ ካላስተዋላችሁ በምን ታስተውላላችሁ ዘመኑን ማልኩ እኮ ሲበሉ ሲጠጡ በነው ዘመን ትዛላችሁ በድንገት እንዴት እንደሆነ እግዚአብሔር ላጠፋ ሲፈልግ ምን መስራችኋል ኖና አገኘ
ከዛ በኋላ በኖ ምክንያት እኔና እናንተ ታረፍን ማለት ነው። ስንት እግዚአብሔር በቃ ሰዶምና ገሞራን እግዚአብሔር ሲያጠፋ ሊያጠፋ አመጽ በስቶ ማለት ነው። ተጸጸተ ይላል እግዚአብሔር በመፍጠሩ ተጸጸተ። አሁንም እንደው መቼም ከልብ ልንገራቸው ኢየሱስ መምጣቱ ነው እንጂ እግዚአብሔር ዓለምን ባጠፋት ነበር። የኢየሱስ መምጣት ምን ያህል እንዴት ነው ደስ አይልም? የሱ መምጣት የክርስቶስ መምጣት አልኩ። በሙሴ ዘመን በእስራኤል ሙሴ ነበር ያን ዓመት እንዲቆይ የረዳቸው ሙሴ መኖር ነው። ሙሴ መኖር ነው። እግዚአብሔር ሊያጠፋ እኮ እስራኤሎችን ዞር በል ቢለው ሙሴ እየቆመ አሁንም የሚቆምል ጠበቃችን የእግዚአብሔር ቃል ነው። ጠበቃችን ማን ነው? ክርስቶስ ነው። አዳኛ አማላጃችን ማን ነው? ኢየሱስ ነው። አሁን በሰውና በእግዚአብሔር መካከል እዛ አንደኛ ጢሞቴዎስ ምዕራፍ 2 ላይ የሆነው ማን ነው? ኢየሱስ ነው የቆመው ማለት ነው። አሁን እግዚአብሔር የሚያው ማን ነው? ክርስቶስን ነው የሚያው። አሁን ለዚህ ነው በክርስቶስ ውስጥ መሆን ያለብሽ። ወደ ኢየሱስ መጥተ መሸነፍ ለኢየሱስ በሱ ወደሱ ወደ እግዚአብሔር የሚመጡት ፈጽሞ ሊያድናቸው ይችላል። በሱ ነው መሄድ አለብን። መንገድ እሱ ነው። ስለዚህ አሁን እዚህ ላይ ምን አለን? ማስተዋል ወገኖቼ በቃ እንዴት ነው is very important። ዛሬ ስለ ጽድቅ ነው የምንማረው። ጽድቅ ወገኖቼ ብዙ ገና በቃ ስብከታችን ጽድቅ ነው እንጂ ሌላ ምን አለ? ጽድቅ እንዳስረሳ ይሄ ጽድቅ ግን ያ ከመግባቴ በፊት ይሄ ላንብብላችሁና እንግዲህ ቁጥር 1 ነው ዛሬ የምንማረው። እንግዲህ አንተ ዮሐንስ ራእይ ላይ ላንብብላችሁ። ዮሐንስ ራእይ ምዕራፍ 22 ቁጥር 11 ላይ እንደዛ አለ። የመጽሐፉን ትንቢት ቃል በማተም አትዝጋው አለ። አመፀኛውም ወደፊት ያምጽ። ይሄን ያዙ፣ በቃ ይሄን ያዙና መጽሐፍ ቅዱስ አላችሁ አይደል? ክፈትና አንብብ። ዮሐንስ ራእይ 22 ላይ አመፀኛው ወደፊት አምጽ ችግር የለም ፍሪ ነው። ምን ከፓስተር ተስፋ አሜሪካ ዲሞክራሲ ምናምን በየሀገሩ እንደዛ ብሎ ዲሞክራሲ አመጽ የሚያስተምር ከሆነ ተሳስተሃል። እንደዛ ብሎ ነገር የለም። አመፀኛው ምን አለ? ወደፊት ያምጽ። አመፀኛውም ወደፊት ያምጽ፣ እርኩሰቱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅን ያድርጋል። እርኩሰቱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅን ያድርግ። ጻድቁም ወደፊት ጽድቅን ያድርጋል፣ ቅዱስም ወደፊት ይቀደስ። እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደየሥራው መጠን እከፍል ዘንድ ዋጋዬ ከኔ ዘንድ ነው፣ ከኔ ጋር ነው አለ። አመፀኛውም አመጽ፣ ችግር የለም አመጽ የፌክ ኒውስ አመጽ ችግር የለም። እንደው የእግዚአብሔር ቃል ሲናገር ለአመፀኞች ክፉ መላእክት ይታዘባቸዋል። አንደኛ አመፀኛ እግዚአብሔር እንዳትረሳው፣ እግዚአብሔር ጽድቅን ነው የወደደው፣ አመፃን ጠልቷል። ከአመፃ ጋር ይተባበር እግዚአብሔር ልትል ትችላለህ፣ ልትይ ትችያለሽ፣ አመጽ ሰው ነው ማለት ነው። ግን እግዚአብሔር የለም ግን ስፖንሰር አይሆንም እግዚአብሔር በፍጹም አይሆንም። እግዚአብሔር ስፖንሰር ራሱ መላእክት ራሱ የሚተባበር እግዚአብሔርን በሚፈሩ ዙሪያ የእግዚአብሔር መላእክት ይሰማን። መላእክትን ብትጠራ ነበር አይተባበር። ልጠራ ታልኩ እኮ እኛ ስንት ነው አስድሮ ብለ ማረምን እና ነው ይሻላል ጋብርኤል ነሻል ስንመል ምናምን ስንት ነው በቃ እንደው በጨረገዳቸው ነበር መላእክ። ግን አያረግም መላእክ አያረግም፣ ብትዋሽበት አያረግም። ድሮ እንደውም የእግዚአብሔር ስም በከንቱ አትጥራ፣ ህጉ እኮ ነው በከንቱ አትጥራ ይላል። በከንቱ እንዳጠራ ይላል እግዚአብሔር። አሁን እንዳሁን አልኩ አሁን የጸጋ ዘመን ነን ያለነው፣ የቤተ ክርስቲያን ዘመን ነን። ጌታም እየዘገየው ሰዎች ሁሉ እንዲድኑ እንዳይጠፉ ወደ ንስሐ እንዲደርሱ ስለ እናንተ ይታገሳል እንጂ ኢየሱስ ይመጣል። ወደዳችሁ ጠላችሁ ኢየሱስ ይመጣል። he's coming። ግን እንዳትረሳ በቶሎ እመጣለሁ አለ። ለእያንዳንዱ ምንድነው ማስተር የምትለው? ጌት ረዲ በቃ አመፀኛው ወደፊት ያመጽ፣ እርኩስም ወደፊት እርክስ ያድርግ፣ ጻድቁም ወደፊት ጽድቅ ያድርግ፣ ቅዱስም ወደፊት ይቀደስ። እነሆ በቶሎ እመጣለሁ። ለእያንዳንዱ ደግሞ ፓስተር ተስፋዬ እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ሥራው መጠን እከፍል ዘንድ ዋጋዬ በእኔ ጋራ አለ። ቀጥሎ በጣም ደስ የሚለው ነገር ፊተኛው ኋላኛው መጀመሪያው እኔ ነኝ አለ። ፊተኛው እኔ ነኝ አለ። ፊተኛው ኋላኛው እኔ ነኝ አለ። ኢየሱስ ነው። በቃ ኢየሱስ ትዛላችሁ ሐዋርያ ምዕራፍ 2 ላይ እንደዚህ እንደምታዩት ይመጣል። ኢየሱስ ይመጣል እነግራለሁ።
ኢየሱስ ይዞ የመጣልን ይሄንን መንግስት ነው በመንግስት ውስጥ ባለፈው ነግራቸዋለሁ ጽድቅ ሰላም መንፈስ ቅዱስ ደስታ ይሄ አልኩ ወደ ጌታ ስትመጣ ሃይማኖት አይደለም የምትቀይረው መንግስት ነው የምትቀይረው እኔ እኮ ሃይማኖት አልቀየርኩም መንግስት ነው የቀየርኩት ሰይጣን ግን ሃይማኖቱን የምትቀይር ነው የሚያስመስለው ሞኛቱን መንግስት ነው የምትቀይር በቃ ወደዚህ ወደ ከጨለማ ወደ ትገባለህ ወደዚህ መንግስት አልኩ እኮ ካለም ከኢትዮጵያ ወደዚህ ስመጣ ኢትዮጵያ ላይ ያለሁት ነው አይደለም አሜሪካ ነኝ ያለው ኢትዮጵያ ውስጥ አይደለም ቀየር ምንድነው የቀየርከው ፓስተር የኢትዮጵያ መንግስት የኢትዮጵያ ወደ አሜሪካ መንግስት ገባው ማለት ነው ከዛ ፓስተር ተስፋ እድሜው ቆየ አሰደሳል እነዛ ቦድ ሞቼ ነበር ከልብ ልንገራችሁ ቆይ እንደውም አንድ ጊዜ አንዱ ሲነግረኝ በጣም እንትኑስ ሊስቱስ ነበር ካለኝ ልትገደል ከሚገደሉት ውስጥ አለኝ ሊስቱስ ነበርክ አንተ እግዚአብሔር ይወድሃል አለኝ እሰይ ስለሚወደኝ ነው እግዚአብሔር በኔ ላይ አላማ ስላለው የኔ ትዛል ወያኔ ሲገባ ሊስቱስ ነበር ካለ ሊገሉኝ ማለት ግን ኢየሱስ አስመለጠኝ ደስ አይልም ይሄው መጥቼ ወንጌል ሰብካለሁ ና ጆሮ ላለው ሰብካለሁ ጆሮ ያለው ይስማ ሃይማኖት አልሰብክም ህይወት ሰብካለሁ አሜን ፓስተር ተስፋ አሜን ስለዚህ ማስተዋል ትልቅ መሰረት ነው አሁን ማስተዋል እንግዲህ አስተምር ያለው ወደ ጽድቅ እንግባ አሁን ምክንያቱም አያችሁ ይሄ ጽድቅ ከልብ ይሄ የገባው ሰው ከበብዙ ሳይፔንቴ ውስጥ የገባው እንደ አያለው ያልገባው አለ ፔንቴ መማር አለባቸው አልኩ አሁን ጳውሎስ እኮ ገና ህፃን አለ ወተት አለ ገና የጽድቅን ቃል አለ አብሶ ዕብራውያን ላይ እኮ ገና አለ ግን አያችሁ ይሄ ጽድቅ መሰረት ነው አንላንድ አልኩ ይሄ ቤት አሁን በጣም የተሰራ ቆየ ስለሆነ ብዙ ነገሮች ይመጣሉ ንፋስ መጥቷል ብዙ ነገሮች ሊጥረው ማለት ግን መሰረቱ መሰረቱ ወሳኝ ነው ጽድቅ አሁን ይሄ ጽድቅ መሰረት ነው ለአንድ ክርስቲያን እዚህ ላይ ከተመሰረትክ ብዙ ነገሮች አሉ ግን ይሄ ጽድቅ እንዳትረሳ ይሄ ጽድቅ በቃ እዚህ ላይ ከተመሰረትክ በጽድቅ ከተመሰረትክ አንደኛ ከግፍ ትርቃለህ አሳይሃለሁ ፍርሃት ወዳንተ ያቀርብ ድርቃት ወዳንተ መጣ ለምንድነው ተመስርታና ይጽድቅ አልኩ የእግዚአብሔርን ጽድቅ ሳያውቁ ለራሳቸው ጽድቅ ሊያቆሙ ሲፈልጉ ከእግዚአብሔር ጽድቅ ተለዩላል እሷ ሳይነብላል የሱን ጽድቅ አጣቅ ማለት ነው ስለዚህ ይሄ ጽድቅ ካባሽ ነው ወደ ጌታ ስትመጣ ሰው በልቡ አምኖ ይጸድቃል አምነ የምትጸድቀው በእምነት የምታገኝ በስራ ማለት ልብ ላይ ነው ሁሉ ነገር ያለው እኮ ልብ ላይ ነው ሁሉ ነገር ያለው ልክ ልብ ራይት ካገኘ በእግዚአብሔር ፊት መኖር ትጀምራለህ ራይት መናገር ትጀምራለህ ራይት መኖር ትጀምራለህ ማለት ነው ግን ይሄ ጽድቅ ካልገባችሁ ገባባለ በቃ እንዴት ነው አንደኛ አሳያለሁ ይሄ ጽድቅ ልክ እንደ ማግኔት ያለቀውን ነገሩን እንደሚያመጣ በህይወት ላይ በቃ ልክ እንደ ማግኔት ነው እንደ ማግኔት ታውቃለህ አትራክት ያደርጋል ይሄ ጽድቅ በቃ ጌታን ፈልጉ ያለው ለነዛ ለሚጨነቁ ሰዎች ምን እንበላለን ምን እንጠጣለን ምን እንለብሳለን ይሄ አይደለ ችግሩ ዛሬ ባለም ላይ ምን እንለብሳለን ምን እንበላለን ምን በላለው ልጆቼ ሊሞቱ ነው አለች እናቴ ድሮ ያናባቴ ያደገብቶ አሰራው በቃ ጨለመባት እናቴ በቃ ልጆቼን ምን ላበላ ነው ምን ላለብስ ነው እኔ ደግሞ አሜሪካን ማለትም ልክ ልገባ አልነገርኳቸው ማለትም ልክ ስገባ ትንሽ አልደወልኩም ነበር ከዛ እሷ ገብርኤል ሄደች ጨለመብኝ አለች ምን አበላ ነው ልጆቼ ሄጄ አልቅሼ በቃ ምን አረጋለሁ ያለኝ ወርቅ ሸጬ በቃ ስትልክ ቤት ስትመጣ እኔ ደግሞ ልክ እንደገባው ደውዬ ብር ልክ ያለው ማለት ነው እቴ ተስፋዬ ደውሎ ነበር ብር ወይ አንዳንድ ጊዜ ምትጨን እሱ ግን ምን አያችሁ አሳያችሁ እንዲህ የሚጨነቁ ዛሬ ይሄንን ሁሉ አህዛብ ይፈልጋል አህዛብ አልቋቸው ይሄንን ይፈልጉት ይሄን የሚጠፋውን ክብር ነው የሚፈልጉት ለሚበሉት ነው የሚጨነቁት ለሚለብሱት ነው የሚጨነቁት ለሚነዱት መኪና ይጨነቃሉ ለቤት ይጨነቃሉ ለሁሉ እንደተጨነቁ ነው በቃ ነገር ግን ጌታ ግን እነዚህን ሁሉ ማለት ታውና አስቀድመ አሳያለሁ መንግስቱ ውስጥ ያሉን ጽድቅ ፈልጋለ ይሄ ጽድቅ ካገኘ እነዚህ ሁሉ ይመጣሉ አለ እሰይ አቤት ደስስን ማቴዎስ 6:33 ላይ መብላችሁ በጣም ላሳያችሁ 30 አስቀድማችሁ
የእግዚአብሔርን እንደዚያ የእግዚአብሔርን መንግስት ጽድቅ ፈልጉ ይህ ሁሉ ይጨመርላችኋል። በቃ አራት ነጥብ። አብሶ እዛ ማቴዎስ እኮ ስታነብ 6:24 ስምታም የት የሚጨነቁ አንደኛ እምነት ይጎደላቸዋል። ምን እንበላለን የምትናገሩን ጭንቀት ያመጣል። የምትናገሩ ምን አትበሏል። ምን እንበላለን፣ ምን እንለብሳለን፣ ምን እንጠጣለን ምትን አትበላል። ይሄንን ሁሉ አሕዛብ ይፈልጋሉ። አስቀድማችሁ ግን የእግዚአብሔርን መንግስት እንዳትረሱ ጽድቁን ፈልጉ። ከዛው ምን አለ? የቱን ነው ፈልጋለሁ? የራስን ያለው አይደለም። በእግዚአብሔር መንግስት ውስጥ ባለ ተመራራን ሮሜ ምዕራፍ 10 ቁጥር 17 ላይ የእግዚአብሔር መንግስት ጽድቅ፣ ሰላም በመንፈስ ቅዱስ የሆነ ደስታ እንጂ መብልና መጠጥ ይሄ መብልና መጠጥ አይነካው የለም። መብልና መጠጥ እዚህ የእግዚአብሔር መንግስት ውስጥ ያለውን ከዛ ሁሉ ያስጨነቀሽ ያስፈራራ ምንም ነገር የዶክተር ሪፖርት ይሁን ምን ይሄ ጽድቅ ይበልጣላ። ይሄ ጽድቅ ወገኖች አንደኛ እንዳትረሳ ይሄ ጽድቅ መንሰራቸውን ስቱፒድ ነገር ኮሬክት ያደርገናል። የጸጋኗ ትዛላችሁም እግዚአብሔር ሰውን ሁሉ የሚያድን የእግዚአብሔር ጸጋ ተገለጠ ይላል። ይሄ ጽድቅ ጸጋ ነው፣ የእግዚአብሔር ስጦታ የእናንተ አይደለም። አሳያችኋለሁ። ይሄንን ጽድቅ ያገኘነው እኔና እናንተ ሰርተን አይደለም። የት ምን ትሰራለህ አንተ? የኔና እናንተ ስራ እንደ መርገም ጨርቅ ነው። አሳያለሁ። ኢሳይያስ 64 ላይ ቁጥር 7 ምንም ዘገለን ሰርተህ አታመጣው። ኔቨር ጾመህ አታመጣም። ለድሃ ሰጥተህ አታመጣም። ይሄ ሁሉ እንደ ዕዳ ነው የሚቆጠርልኝ፣ እንደ ጸጋ ይቆጠርልህ። መጥፎ አይደለም ጥሩ ሰው መሆን። ትዝ አላችሁም? እንትና ማናት ተመጣለች ማን ነበር ስሟ? መጨረሻ ጌታ ተቀበላ ነው ልጅው ማን ያቺ ካቶሊክ ሴት ማናት? እስከዚህ በኋላ ከመጣች መጣታለሁ። ኢሳይያስ 64 ቁጥር 6 ላይ እንደዚህ ይላል፣ ጽድቃችን ሁሉ እንደ መርገም ጨርቅ ነው። እንደ መርገም ጨርቅ ነው፣ ሁላችንም እንደ ቅጠል ረግፈናል አለ። ጽድቃችን እንደ መርገም ጨርቅ ነው፣ ሁላችን እንደ ቅጠል ረግፈናል። ምንም ጽድቅ የለም። ታዲያ እኔ ጽድቅ ካለ ለምን ኢየሱስ መጣ? እኔ ከቆንኩ ማለት ነው ምንም ጽድቅ እግዚአብሔር እንደውም ተመለከተ ይላል። አንድ ጻድቅ የለም ነው፣ ምንም ጽድቅ የለም። ጽድቃችን ልክ እንደ መርገም ጨርቅ ነው፣ ምንም ጽድቅ የለም። አሁን ይሄንን ጽድቅ ይዞ የመጣው ኢየሱስዬ በመንግስት ውስጥ ያለሃል መፈለጋለ በእሱ ውስጥ ያለው ጽድቅ፣ ሰላም፣ በመንፈስ ቅዱስ የሆነ ደስታ ሊሰጣችሁ የአባታችሁ ፍቃድ ነው። አትፍሩ አለ። ነግራችኋለሁ። ሰዎች የሚፈሩ ይሄንን ጽድቅ መቀበል የሚፈሩት ምክንያቱም ከተያዙበት ቦታ መውጣት አይፈልጉማ። እኛ ሁላችንም ከያዘን ድሮ አንመውጣት አንፈልግም። ከተያዝንበት ነገር ሱስ ውስጥ መላቀስ ስለማንፈልግ ነው። እንጸጋ ተቀማን ሌት ሆኖ ለዛ ነው እንጂ ብዙ ቀን ኢንቫይት አድርገው ነበር። ብዙ ቀን አሁን ድሮ ሲያዩኝ ድሮ እኮ ነግር ነበር ይሉኛል። ግን እኔ የተያዝኩት ነገር ስላለ እንዴት ወደዚህ ጽድቅ ምክንያቱም ብዙ ነገር ትጠላላ። እዚህ ውስጥ ከመጣ ከብዙ ነገር ውስጥ ነፃ ብትወጣ ከታስክበት ሱስ ነፃ ብትወጣ ያደርጋል። ይሄ ጽድቅ ማለት ነው። ይሄ እግዚአብሔር ጽድቅ ማለት አሁን እዚህ ላይ ምን አለ ጌታ? ቅድም ነገራቸው ለሚጨነቁ ለሚፈልጉ አስቀድማችሁ የእግዚአብሔር መንግስት ጽድቅ ፈልጓል፣ ከዛ ሁሉ ይጨመርላችኋል። አሁን ላሳያችሁ። ይሄ ጽድቅ የኛ አይደለም፣ የኔ አይደለም። የኔ ጽድቅ ነገር ያለው እንደ መርገም ጨርቅ ነው። ሁሉም ኃጢአትን ሰርተዋል። ሮሜ ምዕራፍ 3:23 ላይ ሁሉም ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል። እንዳትረሳ አዳም 100% ጻድቅ ነበር። ይህንን ጽድቅ ያጣው አንድ ህግ ውስጥ ሲገባ ነው። እግዚአብሔር ይህንን በበላ ቀን አንድ ኤደን ገነት ውስጥ አንድ ህገ መንግስት አይደለም፣ አንድ ህግ ነበር። አሁን ያንን ሰይጣን ፑሽ አረጋ ወደዛ እንዲገባ፣ ከዛ ከህግ ውስጥ ከጸጋው ወጣ ማለት ነው። እግዚአብሔር በጸጋ ነበር አዳም እንዳለ፣ ግን እዛው ሲገባ አይኔ ተከፈታለ አጣ ማለት ነው። አልኩ ወደ ህግ ውስጥ ከገባ በህግ ጸድቃለሁ ካልክ አትጸድቅም። በህግ ስራ ሊጸድቁ የሚፈልጉ ከክርስቶስ ጸጋ ተለይተህ ትወድቃለህ እንጂ አትጸድቅም። ህግ በማድረግ አትችልማ። ያዕቆብ ምዕራፍ 2:10 ላይ ቁጭ ብለህ አንብብ። ህጉን ሁሉ የሚያደርግ አንዱን የሚተላለፍ በሁሉ በደለኛ። አንዷን ከተላለፍክ ህግ እንዳትረሳ 10 ብቻ አይደለም ወደ 630 ነው መጽሐፍ ቅዱስ ካነበብክ 630 ህግ ማለት ማድረግ ትችላለህ። እንኳን አንተ አይደለም ሙሴ ራሱ
ተላልፎ እኮ ነው ከናን ያልገባው አንዷን ከተላለፍ የእግዚአብሔር ቁጣ ነው የሚያገኘ ነበር አንዷን ሚስ ካደረክ አንድ ከነዚህ እንግዲህ 10 ብሎ አንተ 10 ብሎ 10 ማድረግ ትችላላችሁ ግን ትችላል አትስረቅ ይላል አትዋሽ ይላል ምንም ምስል አይኑር ይላል መጀመሪያ ምንም ማለት ምስል አታርግ ይላል እንግዲህ ያለውን አስቡ ምስሉን አስቡ እንዳንተ እንደገና አትማል ይላል ሰንበት አክብር ይላል ቀዳሜ እሑድ አትስራ ይላል ህጉ ማለት ምን ስንት ነው አራታው ማረጋችን ነፈራችን ግን አሁን ይሄ ጌታ መጣና አስቀድመ እግዚአብሔርን ጽድቅ ፈልጉ አለ መንተ ላሳያችሁ እንትን ላይ ኦኬ አሁን እንዳትረሱ መጀመሪያ ስለ እግዚአብሔር ላሳያችሁ መዝሙር 11:7 ላይ እንደዚህ አለ እግዚአብሔር ጻድቅ ነው ጽድቅን ይወዳል ቅንነት ፊቱን መጀመሪያ ስለ እግዚአብሔር ማወቅ አለበት እግዚአብሔር ጻድቅ ነው ጽድቅን ይወዳል አሁን ቅንነት ፊቱን ታያለች መጀመሪያ ስለ እግዚአብሔር ስታስቡ he is the righteous እግዚአብሔር ፍርዱ ራሱ በጽድቅ ነው የሚፈርደው ይህንና እናንተ አምላክ የጽድቅ አምላክ ነው ጻድቅ ነው እግዚአብሔር ሌላ አሳያችኋለሁ ጻድቅ ማለት ወደ ትምህርት ቤት ከመግባቴ በፊት ጻድቅ ማለት ሶስት ነገር ሰጣችኋለሁ ጻድቅ በእንግሊዘኛ righteous ማለት ነው አንደኛ right stand with God በእግዚአብሔር ፊት የምትቆምበት ጸጋ ሁለተኛ ያለምንም ሽንገላ ያለምንም ነቀፋ ምትቆ ሶስተኛ ምንም ኃጢአት እንዳልሰራ አድርጎ የሚያቆም ጸጋ ጻድቅ ጽድቅ ነው ይሄ ጽድቅ ነው በቃ ይሄን ጽድቅ ስትቀበል ምንም ኃጢአት እንዳልሰራ አየ right stand with God ማለት ነው በቃ right አገኘ በእግዚአብሔር ፊት ልትቆሙ አልኩ በቃ ምንም ኃጢአት እንዳልሰራ አድርጎ የሚያቆም ጸጋ ጽድቅ ይባላል ይሄ ጽድቅ ነው ድፍረት የሚሰጥ እንዳሰር ድፍረታችሁን አጣሉ ይላል እግዚአብሔር ምንድነው ጻድቅ ነው እዛ ዕብራውያን ምዕራፍ 1 ቁጥር 7-8 ላይ እግዚአብሔር ጽድቅን ወደደ አመጻን ጠላ ይላል አሁን እግዚአብሔር የሚተባበረው ይሄንን ጽድቅ ስትሰላሳያሉ ያንተን ጽድቅ አይደለም የኔና እናልኮ ዛሬ በመድራችን ላይ ብቻ አይደለም በአለም ላይ በብዛት የሚፈልጉ የራሳቸው ጽድቅ ነው ሊያቆም የሚፈልጉት ማለት ነው እግዚአብሔር ያላወቁትማ ይሄን ጽድቅ አላወቁ ይሄንን ጽድቅ ስታውቅ እንዳዛ ይሄ ጽድቅ የምታገኘው በእምነት ብቻ በስራ አታገኘው ሰርታ ተርቶ ስታምን ምን መስላል እዛ ጌታ ሲሰቀል ሁለቱ አረመኔዎች አንዱ ጸደቀ አንዱ ወደ ሲኦል ገባ በምን ይጸደቀው ከቃል የተነሳ ትጸድቃለ ከቃል ትኮነናል ይላል ያንዱ ምን አለ ጌታ ወይ ዞር ብሎስ ያንን ገሰጸው ያኛው ተሳደበ ሉቃስ ብታነብቆ ተሳደበ እዛ ላይ ሆኖ ስድብ ተሞልቷላ ክርስቶስ ተሰደበ አንተ ክርስቶስ ከሆንክ እኛንም አንተንም አድኖ ሰደበው ይላል ዞር ብሎ ግን አንደኛው አንተ ነው እኔና አንተ ዋጋችን ነው አለ ይሄ ሰው ግን ጻድቅ ነው አለ ዞር ብሎ ጌታው በመንግስት ስመጣ አስበኛል እውነት የመጀመሪያ መንግስት ሰማያት የገባ ጻድቅ ሰው ማን ነው ያ ሰው እነ ሙሴኑን እና አብርሃምን የቀደመ ማለት ምን ሰርቷል ጾሟል ለዳ ሰጥቷል ቸርች መጥቷል እዛው ላይ ጌታን መሰከረ ጻድቅ ራይት አገኘ ይሄ ራይት የምታገኘው ጊፍት ነው ይሄ ጸጋ ነው ስጦታ ነው ግን ብዙ ሰዎች መቀበል አይፈልጉም ለመመሰለ የተያዙበት ነገር አልኩ እስራኤሎች እኮ የሙሴ ይግያሉ ጌታን ይላል አልተቀበሉትም የገዛ ወገኖቹ አልተቀበሉትም ይላል ለተቀበሉት በስሙ ለእግዚአብሔር ልጅ ስልጣን ሰጣቸው ይላል አሁን ይሄ ጽድቅ ላሳይ የእግዚአብሔር ቃል ምን እንደም አሁን እንዳትረሳ ኢሳይያስ 64 ቁጥር 6 ላይ ነግሬሃለሁ ጽድቃችን ልክ እንደ መርገም ጭቅ ዕብራውያን ምዕራፍ 1:9 ላይ እንደዚህ ይላል እንደዚህ አለ ጽድቅን ወደድኩ አመጻን ጠላሁ አለ ምን ወደደ እግዚአብሔር ጽድቅን ወደድኩ አመጻን ጠላሁ ምን ወደደ እግዚአብሔር ጽድቅ ወደደ እግዚአብሔር ከአመፀኛ ጋር ተባበረ never ልጠራልኩ ስሙን ልጠራ ትችላል አልኩት ሰይጣንም እኮ ያምናል ይንቀጠቀጣል ለእግዚአብሔር ጋር ልጠራ ትችላል ግን ይሄ ጽድቅ ራይት ካላገኘ በሱ ፊት በእግዚአብሔር ፊት ራይት ስታገኝ አሳያለሁ ምን ያህል እግዚአብሔር ይሄንን ጻድቅ እንደሚሰማ እንዳትረሳ ይሄ ጽድቅ የሚፈጸመው በልባችሁ ላይ ነው ጌታን ስትቀበዩ ከልብ ስትቀበዩ ይሄ ጽድቅ ተፈጸመበት ላይ በቃ ይገባል ማለት እንዳትረሳ ይሄ ጽድቅ እንዳትረሳ ምን ጸድቀው በደሙ ነው ደሙን ያጸደቀን አሳያለሁ ከእግዚአብሔር ቃል አሳያለሁ ስለዚህ አሁን ይሄ ጽድቅ እንተና ለሳይም ይሄ ጽድቅ ነፃ ስጦታ ነው ይህንን ጽድቅ
የምናገኘው ምን ነው በእምነት ነው እንጂ በስራ ሰርተን አይደለም ይሄ ጽድቅ የምታገኘው ስታምን ትጸድቃለህ ጌታዬ ነህ መድኃኒቴ ነህ ከዛሬ ጀምሮ አምናለሁ እቀበላለሁ በለ ውስጥ የገባ ኮተት ምናምን ከውስጥሽ የገባ ካልወጣ ኢየሱስ ካልገባ ምክንያቱም ውስጥ ማርኩ እኮ ዛሬ እየተናገርኩ ያለው በዓለም ጠቅላላ ብዙ ነገር ውስጥ ገብቷል ጌታ ሲገባ ነው በደጅ ቆሜ በርና እንኳኳለሁ አለ ማንንም ይሰማኝ እገባለሁ ከሱ ጋር እራት እበላለሁ አለ አብሶ ዮሐንስ ራእይ ምዕራፍ 3 ላይ ማለት ምን ማለት ነው ጌታ ልክ ሲገባ ካንተ ጋር ህብረት ያደርጋል ስትበላ አብሮ ይበላል ስተኛ አብሮ ይተኛል ሳውርስ አለ ሁሉ ነገር ለምሳሌ ይቅር ያለ ማለት ራሱ እኮ ይቅር ማትል ከሆነ ስትይ መኪናው ስትገባ አለ አብሮ ነው ሻወር ስትወጪ አለሽ ይቅር ያላልሽው ነገር አብሮ ነው የሚሄደው ጌታ ልክ ሲገባ ልክ መንፈስ ያለባቸው ሰዎች እኮ አብሯቸው ነው ያለው አብሯቸው አረቱ እኔ አብሱ በጣም ማረሳ አሁን እግዚአብሔር በቃ ነፂ ያላብ ነፂ በጣም ባሏ ኬንያዊ ነው እና በጣም ወዳጆቼ ናቸው ማለት ነው እሷ አጅሬ ይዟታል ማለት ነው እኔ ኢየሱስ ትግስ በጣም ነው ግርም ይለኝ እሱ ኬንያዊ ነው እሷ ኤርትራዊ ናት የኔ ወዳጆች ማለት ነው እኔ በቃ never give up አላደርግም ነበር ለሊት ላይ ዳለው ግን እንዲ ይዛ እንዲ እንት ለስላሳ ታረጋለች ሚስቴ ነች ውጣ ስለው ሚስቴ ናት ይላል አለቅ መጨረሻ ላይ ታግሎ ለቀቃት ማለት ነው ግን መንፈሳዊ ውስጥ ከገባ አብሮ ነው አሁን እዚህ ለሚሰዱ ፌክ ኒውሶች አሉ አይደል ግራ የተጋቡ ጋዜጠኞች ግራ ግብት አምሯቸውን አዙሯቸዋል ሰይጣን እንዳትረሳ አምሮን ያሽከረክራል አምሮሽን ይጠቀምሻል ያሽከረክራል እንዲ ያሽከረክራል ወደ ወደደ ይመራል መንፈስ ነው አሁንም ይሄ ጌታ ግን ሲገባ አብሮ ነው ያለው የትም ቦታ ሲሄድ አብሮሃል ውስጥ ያለውን ጌታ ይሄ ጽድቃውን ይሄ ጌታን ተቀበልክ ማለት ይሄን ጽድቅ ተቀበልክ ማለት ነው ኢየሱስ እንዳትረሳ እሱ ጽድቃችን ነው ቅድስና ግን አሳያለሁ እንዴት ይሄ ጽድቅ ማን የሰራው ማተተስ ላሳየህ እግዚአብሔር ቃል እንደለ ላሳየህ አሁን ይሄንን ጽድቅ የታዘዘው ማን ነው ኢየሱስ ነው ሮሜ ምዕራፍ 5:17 ላይ እንደዚህ አለ ኖ መጀመሪያ አንብበለ ኖ ምዕራፍ 19 ሮሜ ምዕራፍ 5:19 ላይ በአንዱ አለመታዘዝ ኃጢአት ወደዚህ ምድር ገባና በአንዱ መታዘዝ ጽድቅ አለ አሁን እንዳትረሱ በአንዱ አለመታዘዝ የሚለው ይሄንን ጽድቅ ያጣነው መቼ ነው አዳም ነው ያስወሰደብን አዳም ነግሬያቸዋለሁ 100% ጻድቅ ነበር ያለ ምንም ሽንገር ተዛላችሁም እግዚአብሔር ሲመጣ አዳም ስለ ከሱ ህብረት ነበር ከእግዚአብሔር ጋር አዳም ይያሉ ከእግዚአብሔር ጋር እንጆይ ያደርግ ነበር ሁለተኛ እግዚአብሔር አዳም ነበር አሁን ኃጢአት ሲሰራ በአንዱ ኃጢአት በዓለም ውስጥ ገባ እንዳትረሱ እኔና እናንተ ኃጢአት ሰርተን አይደለም ኃጢአተኛውን ነው በአዳም አለመታዘዝ ሁሉም ኃጢአት ሰርቷል እግዚአብሔር ጋር አሁን በአንዱ መታዘዝ ጽድቅ አሁን ይሄንን ጽድቅ የታዘዘልን ማን ነው ኢየሱስ ወራባ ባዲጋሳታ አይደለም አሁን የኔ መታዘዝ ምንድነው በአዲስ ኪዳን ማመን አምናለሁ በቃ ምሰራው ነገር ስራው እስከገባ አይናረጌ ወይ ጾም ሰጠቼ ለዳ ምትል ኮነ ህጉስ ነው ያለው አላወቀው ምን ዝቅ አታረግማ እኔ አብሶ አሜሪካ ስመጣ ግራ ተጋባው ምግብ ሁሉ ቅቤ ነው ምግብ ምን ለካክ ግራ ባይገድ ሳይ ብዙ ነገሮች ግራ ጋብ ሰዓቱ ላይ ተገለባበጠብኝ በቃ በራሴ ነው መፈልግ የነበረው ጌታ ተቀብያለሁ ጌታ ገብቷል ግን የኔ ነገር ነው እየፈለኩ ያለሁት በቃ እኔ ጥሩ ሰው ልሆን ምናምን አትችልም ምን ማድረግ አሁን የታዘዘው ይሄንን ጽድቅ ማን ነው ኢየሱስ ነው ጊፍት ነው ጽድቅ ጊፍት ነው ግን ይሄን ስትቀበል ራይት ታገኛለህ በልብ ላይ ከዛ መኖር ትጀምራለህ ቅድም ነግሬያለሁ አመፀኛው ወደፊት ያመጻል ጽድቅም የሚያደርግ ወደፊት ጽድቅ ራይት ታገኛለህ ከዛ ራይት መኖር ትጀምራለህ ማለት ነው ትክክል አልኩ ምድራችን ያጣው ይሄን አይደል እንዴ ያጣቻለ ስንቷ ሰዓት በስነ ስርዓት ሰዓት አይገቡ በስነ ስርዓት ስራ አይሰሩ በስነ ስርዓት ከታች ጀምሮ ብትመለከቱ የግል ጻድቅ ናቸው ሲል እንዴ በቃ ለጸደቁ ነው ይመስላቸው
የራሳቸው ጽድቅ ነው ያቆሙት። ግን የለም ጽድቅ ስታረጊ ትክክል ትገቢ፣ በሰዓቱ ትገቢያለሽ፣ በሰዓቱ ትወጣለህ፣ በስነ ስርዓት ሰውን ታስተናግዳለህ። ነጋዴ ውስጥ ቢገባልኩ እኮ ያሳያሉ እግዚአብሔር ቃል አብሶ ምሳሌ አስተላይ ይነግራል። ጻድቃን በበዙ ጊዜ ህዝብ ደስ ይለዋል ይላል። ኃጢአተኛ በበዛ ጊዜ ህዝብ ያለቅሳል። ያ ያለቀሰ ያለው ህዝብ ኃጢአተኛ በዝቷል። በነጋዴ ውስጥ ጽድቅ ቢገባ፣ በሁሉስ ቢገባ፣ በቃ በመንግስት ውስጥ ቢገባ፣ በሁሉ ቢገባ ይሄ ጽድቅ ትክክል መኖር ይጀምራል። ከዛ ከእግዚአብሔር ጋር ህብረት ይኖራቸዋል። እግዚአብሔር አይኖቹ የጌታ አይኖቹ ወደ ጻድቃን፣ ጆሮቹ ለጮታቸው ተከፍተዋል። እሱን አሳያለሁ። ስለዚህ አሁን ይሄ ጽድቅ የማን ነው? የእናንተ ነው። ወጣ ወጣ ጌታ ምን ይመስላል? ጌታ ወደሱ የመጡ በሙሉ በቃ እንደ ሲፈውሳቸው ራሱ ልብሱን የነኩ ይፈወሱ ነበር። ጾመዋል፣ በቃ የነኩት ይፈወሱ ነበር። ወደሱ የመጡ በሙሉ ይፈወሱ ነበር። ምንም ሳይጾም ምንም ሳይታገሉ ማለት ወደ ጽድቅ ኢየሱስ የመጣ ጽድቅ ነው ይዞ መጣው። በአዳም ያጣነውን ይዞልን መጣ። አሜን እሰይ። ይህን ጽድቅ ሊያለብሰን ማለት ነው። ይሄ ጽድቅ ለብሰህ ትኖራለህ። በቃ ትክክል መኖር ትጀምራለህ። ትክክል ምንም አይነት ነገር የለም። በቃ ትክክል ንግግር፣ ትክክል አመለካከት፣ ትክክል የምታረግበት መስሪያ ቤት ውስጥ ትክክል ስትሰራ ምናምን ትክክል። እርሳስ አትሰርቅም ወይ ላጲስ አትሰርቅም። አንተን ነግሩኝ ማጋጁ መስሪያ ቤት ውስጥ ምናምን እኔ ድሮ በቃ ገብቶኝ መንገድ ላይ ራሱ ቆሻሻ ሳይ አነሳለሁ። በርግጥ መጥፎ አይደለም መልካም እንደሆነ ይላል እግዚአብሔር ቃል እኮ። በቃ አብሶ ጻድቅ ለእንስሳው ይራራል። እኔ አሁን እዛ አገር ቤት ሄጄ ይሄ ስለገባኝ እንዴት ዶሮ ልረድ መራራት ትራለ ጻድቅ ለእንስሳ ይራራል እግዚአብሔር ቃል። አሁን እንዳትረሳ ይሄ ጽድቅ ማን የታዘዘልህ? ኢየሱስ ነው። የኔ መታዘዝ ምንድነው? ማመን። በእምነት ነው የምታገኘው። አሳያለሁ ከዛ በኋላ በህይወት ላይ እንዴት ንጉስ እንደምትሆን። ይህንን ጽድቅ ከተቀበልክ ነው። ግን ካልተቀበልክ አሁን በመቀበል ነው እንጂ እምነት ደግሞ የተሰጣችሁ ልትቀበሉበት ነው። ሪሲቭ ልታደርግ አምናለሁ እቀበላለሁ። ይሄ ጽድቅ እቀበላለሁ። አብሶ ሮሜ ምዕራፍ 5:17 ላይ እንደዚህ ይላል። እንደዚህ ነው። ኦኬ ላንብብልህ። ታንኪዩ እናመሰግናለን። ኦኬ የጸጋን ብዛትንና የጸጋን ብዛትንና የጽድቅ ስጦታን ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በህይወት ይነግሳሉ። ራስካቦር የጸጋን ብዛትንና የጽድቅን ብዛት መጠን የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በህይወት ላይ አሁን ንጉስ ነህ። ይህን ጽድቅ ስትቀበይ ንጉስ ነሽ። ምንም ነገር አይነክስብህ። ኃጢአት አይነክስብህ፣ ፍርሃት አይነክስብህ፣ ዘር አይነክስብህ፣ አመፅ አይነክስብህ። ነክሳል ማለት ነው። ግን ይህንን የጸጋ ብዛት መቀበል አለብህ። በአንዱ በኢየሱስ ክርስቶስ በኩል በህይወት ላይ ንጉስ ነህ። አሁን እኔ በህይወቴ ላይ ሱስ አይነክስብኝም። ምንም ነገሮች የፖርኖ ማየት አይነክስብኝም። ኃጢአት ራሱ አይነክስብኝም። ምንም ነገር አይነክስብኝ በኔ ላይ ንጉስ ያው። ግን ይሄንን ጽድቅ ካልተቀበልክ ዘር ይነክስብሃል፣ አመፃ ይነክስብሃል፣ ውሸት ሁሉ ነገር ይነክስብሃል። በህይወት ላይ ፍርሃት ይነክስብሃል። አየህ ንጉስ ሆናል በህይወት ላይ። ግን ይሄን ጽድቅ ስትቀበይ ንጉስ ነሽ። በቃ ምንም ነገር የለም። ፍርሃት አይነክስብኝም፣ ኃጢአት አይነክስብኝም። ፓስተር ኃጢአት አሰራም በቃል ብዛት ኃጢአት ይኖራል እንጂ እንደ ኃጢአት አልሰራንም ብለን እንዋሻለን። እግዚአብሔር ቃል ሲናገር ኃጢአት እኮ ካልክ ኃጢአት ቁጥር ካልከኝማ ማለት ነው ኃጢአት። በጎ የሆነውን ነገር የማታደርግ ከሆነ ኃጢአት ነው። ያለ እምነት የሆነ ነገር ኃጢአት ነው። ግን አሁን አይነክስብኝም። ምን ነገር በሽታ አይነክስብኝም። የዶክተር ሪፖርት አይነክስብኝም። ምንም ነገሮች በህይወት ላይ አይነክስም። አሁን ይሄንን ጽድቅ ተቀብያለሁ። በአንዱ በኢየሱስ የጸጋን ብዛትና ኮነ የጽድቅ ብዛት መጠን የሚቀበሉ በአንዱ በኢየሱስ በህይወት ነክሳለህ። አሁን ህይወቴ ላይ ንጉስ ነኝ። በቃ ህይወቴ ላይ ድሮ ስንት ዋቴ መስረቅ፣ ጫቱ፣ ሱሱ ንጉስ አልኩ። በቃ በህይወትሽ ላይ የመጣ ነገሮች ዘር ከሆነ ንጉስ ነው ባል ህይወትሽ ላይ ነክሷል። ንጉስ ነው።
ግን ይጽድቅ ተቀበልሽ ንጉስ የለም በቃ ንጉስ የለም ንጉስ መጣ ሲሉት የማይፈራ ማን ነው አልፈራም ሁኔታን አልፈራም ችግርን አልፈራ ከልብ ልንገር ጴንጤም ቀና በዛሬ ገስጻለሁ ይህን ጽድቅ ተቀበልክ ምንድነው የሚያስፈራህ ትራምፕ እንዲህ አለ ምናምን ሊያስወጡን ነው ምናምን ያስወጡን ነው ምናምን እንደዛ ነገር የለም እንደዛ መፍራት የለም ግን ያልገባኝ ጽድቅ ስላልገባችሁ ነው አሁን በህይወትሽ ላይ ፍርሃት ከነገሰ ንጉስ ሆኗል በሽታ ከነገሰ ሱስ ከነገሰብህ ንጉስ ሆኗል አመት ውሸት ከነገሰ በቃ እኛ ድሮ እንደዛው ስለነበርኩ አወዘር እኔኮ ማስተምር እዛው ስለነበርኩ ነው ውሸት ነክሶብኝ ነበር እውነት አናውቅም እግዚአብሔር ውሸተኞች እንደሚጠላ አናውቅም እግዚአብሔር ውሸተኞችን ይጠላል ያፍን ጠማማነት ካንታውት ሐሰተኛ ከንፈር ካንታርቅ ነው የሚለው እግዚአብሔር አየ አሁን ይሄ ጽድቅ ስትቀበል በቃ ትክክል ሆንክ አሁን በቃ ትክክለኛ እውነተኛ ጴንጤ ያ ነው ብዙ ሰዎች ግን አጋንንት ማውጣት ይመስላችኋል ጌታ ለምንድን ነው አላውቃችሁም ያላችሁ አጋንንት በስም አጋንንት አወጣን ትንቢት ተናገር አላውቅም ይሄ ጽድቅ አልገባውማ እዚህ ጽድቅ ላይ አልተመሰረተም እሱ በጸጋስቱ ተመሰረተው ነብይ ነው በቃ እሱ ነብይ ካለ ምናምን ነብይ ሲጥራ ምናምን ነብይ እሱ መጣ ሲባል ምናምን ቪው ማት ምናምን ካለ ምናምን ግን መሰረቱ ጽድቅ ነው አሳያለሁ መሰረት መመስረት ያለባችሁ እዚህ ላይ ነው አልኩ ይሄ ቤታውን መሰረቱ ወሳኝ ነው ትዳር ራሱ መሰረታችሁ በፍቅር ካልሆነ የተመሰረትክበት ነገር ችግር ያመጣል የማይገለጥ ይገለጣል በቃ ይመጣል መሰረቱ ወሳኝ ነው አሁን በጽድቅ አሳያለሁ በጽድቅ ትታነጫለሽ ነው የሚለው አሁን ይሄ ጽድቅ የማን ነው በማን የመጣ የታዘዘው በእሱ ነው አንደኛ ቆሮንቶስ ላሳያችሁ ቁጥር 1:29 ላሳያችሁ እንደዚህ አለ ኦኬ በራሳችን ጽድቅ እንዳንመካ አንድ ቦታ ላሳያችሁ ትመካላ በራስህ ቆን ትመካል ይሄን አድርጌ ይሄን ሰጥቼ እንዲያደርገ ማት ሚሊዮን ዶላር ሰጥቼ ምናምን ሊጨርቅ ነው ሰጥቷል ሚሊዮን ዶላር ሰጥቶ ሊጨርቅ ነው እንደዛ ብሎ ነገር የለም ተዋክ ሚሊዮን ዶላር ፓስተር ተስፋዬ ስለሰጠ ይጨርቃል አይጨርቅም ይሄማ የአርገኗ ሰርተን በስራ አይደለም የምታገኘው አልኩ ከበግ ስራ ያሉ ከርግማን በታች ናቸው በግ ስራ ሳይያሉ ሮሜ ምዕራፍ 5 ሳይያሉ በግ ስራ ሊጸርቁ ቢፈልጉ ከክርስቶስ ጸጋ ተለይተ ተወርቃለ ይሄን አርጌ ጸርቃሉ ይሄን ማስብር ሰጥቼ አትጸርቅም መዝደግ የለም ያ መጥፎ አይደለም እንደ እዳን የሚቆጥ እንደ ጸጋ ይቆጠራል ግን ያንን ስላረክ ጸርቃል ማለት አይደለም መጥፎ አይደለም አሜሪካኖች your seed is the autograph for future life ይላል ምትዘራውን ታጅናል አልኩ ይሄ ራሱ ዘር መስራት አማምን መስራት ነው አረብ ሀገር ብትይ ስለሚሰጡ ሀብታሞች ናቸው ግን እስቲል አይናቸው አልበታ ስለዚህ ጽድቅ አልተቀበሉ አይናቸው ተይዟል በራሳቸው ጽድቅ ነው ያሉት የተመኩት በዛል አትመካላ አንተ ይሄን አርጌ ትመካለ ትምከት ውስጥ ትገባለህ አንድ ቦታ ላምበለዛ አንድ ቆሮንቶስ ላይ እንደዛ ላሳይ እንደዛ አለ ኦኬ እንደዛ ስጋ የለበሰ ሁሉ በእግዚአብሔር ፊት እንዳይመካ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ በእግዚአብሔር ዘንድ ይሆን ላሳያችሁ ኦኬ ጥበባችን ጽድቃችን ቅድስናችን ቤዛችን በተደረገልን በእርሱ በኢየሱስ ክርስቶስ በኩል ሆኗል አለ ስጋ የለበሰ ሁሉ በእግዚአብሔር እንዳትመካ ትምከት ውስጥ እንዳትገባ ማለት ስንት ትምከት ውስጥ ትገባለህ ይሄን አድርጌ ይሰርቻለሁ በቃ ይሄን አድርጌ ትምከት ይቀጣል ያንተ ስራ ትምከት ውስጥ ይቀጣል እኔ ማረጋው ነገር ትምከት እንዲ ማሳት ጾማለሁ ምናምን ማሳት ጸልያለሁ ምናምን ትዘላችኋል ጳውሎስ ያለው ከእናንተ የበለጠ ጸልያለሁ አለ ግን ማልመከ እኔ ማሳት ስለጸለይኩ አልመካ ትምከት የለም የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይላል በተደረገልን ጥበባችን ጽድቃችን ቅድስናችን ቤዛችን ካለባላ ለማላችን ቤዛችን በክርስቶስ ኢየሱስ የሆናችሁ በርሱ ነው አለ አሁን ኢየሱስ ምናችን ነው ጥበባችን ነው ጽድቃችን ነው ቅድስናዬ ነው ቤዛዬ ነው ኢየሱስ ስትቀበል አሁን እሱ ጥበብ ይሆናል ቤዛ ይሆናል ጽድቅ ይሆናል እሱ በቃ ይሆናል አሁን ይሄ ጽድቅ ራሱ ኢየሱስ ነው እንዳትረሳ
ጌታን ስትቀበለው ለተቀበሉ በስሙ ላመኑ ነው የእግዚአብሔር የልጅነት ስልጣን እንኳን መታገል መቀበል አለባችሁ ጌታን አልኩኮ ኦሮሞ የሚለው ተቀበለው ኦሮሞ ተላለ ኦሮሞ ቀሮሞ ብቻ ነው አማራ ትግሬ አማራ ትግሬ ምናምን በቃ ተመካለው እኔ አማራ ምናምን ትግሬ አማራ ስንት የሚመካ ያይቷል እኔ አማራ ምናምን ትግሬ ምናምን ተንቀጥሱና ወጥቷል የተቀበለው ነው ለስትወለድ ኦሮሞ ሆነ ተብሎ ስትወለድ ኦሮሞ ሆነ ግን ስታክ ሰማ መቀጥም ትምከቱ ትገባል ተመካለ ከዛ ትምከት ምናምን በቃ እኔ ሌላው ትንቃለ አማራ ኦሮሞን ይንቃል ዛገራው ነጮች ጥቁሮች እንደሚልቁ ድሮና ትንቃለ መናናቅ ምናምን ለምን የተበቃው ነገር አለ ትምከቱስ ቀጥቶሻል ምናምን ልትመካ ያርግሻል ትምከተኛ ምናምን ትመካ ግን የሚመካ በእግዚአብሔር ይመካ የሚመካ በእግዚአብሔር ይመካ ታላቅ ነውና ነነነነ ድሮ ዘማሪ ነበርኩ ራስ ይቻላል ብዙ መዝሙሮች ዘማሪ ነበርኩ እኔ ድሮ ዘምር ነበር ዘማሪ ነበር አያችሁ በህግ ስራ መዝደቅ የለም ላሳይቹ ከእግዚአብሔር ቃል ገላትያ ምዕራፍ ላይ 5:4 ላይ እንደዚህ ነው በህግ ልትጸድቁ የምትፈልጉ ሁሉ ከክርስቶስ ተለይታችሁ ከጸጋው ወደቃችሁ በቃ በህግ ልትጸድቁ ህግ አልኩ ህግ አርጋ ጸድቅም እንጂ ምን ነካ ህግ ነገር ያለው አይደል እሺ አንተ 10 በ 630 13 ነው እናት አባቱን የሰደበ ይገደልና ያመነዘረ በትዛላችሁ ለዚህ ዮሐንስ ምዕራፍ 8 ላይ ስታመነዝ ብሎ በድንጋይ ላይ ወግሯት ህጉን ልቅጠርል እንዴ ከዚህ ሁሉ መጥቶ ኢየሱስ አፋታን እንጂ ህግ በታቸው ነው የተወለደው ኢየሱስ ነው ከህግ በታች ያለው ሊዋጅ ነው በህግ ስራ ልትጸድቁ የምትፈልጉ አልኩ ዛሬ ህዝባችን ተለይቷል ከጸጋ ወጥቷል በቃ በራሱ ህግ ምንድነው የምታረገው ነገር ነው አልኳን በተፈጥሮ ህግ አለ አይደል ዛገር ነው አሜሪካ ስመጣን ህግ ያወቁት ከልብ ልንገራችሁ እንዴ ሀገራችን ህግ የለም እንዴ እዚህ ስመጣ ህግ መሆኑን አወቁ ህግ በተፈጥሮ ህግ አለ መንፈሳዊ ህግ አለ አየ የተፈጥሮ ህግ ራሱ ከተላለፍኩ ዋጋ ትከፍላለህ መንፈሳዊ ህግ ግን አሁን ምን አለ እዚህ ላይ እንደዚህ አለ በህግ እንትን ለገላትያ ምዕራፍ 5:4 ላይ እንደዚህ አለ ገላትያ 5:4 ላይ እንደዚህ አለ በህግ ልትጸድቁ የምትፈልጉ ሁሉ ከክርስቶስ ተለይታችሁ ከጸጋ ወደቅ በቃ ከጸጋ ወደቅ በቃ አለቃለ እንጂ ኢየሱስ የመጣው ጸጋና እውነት ነው ህግ በሙሴ ተሰጠለ አይ በህግ አጸድቅም ህግ ምንድነው ይሄን ጾም ይሄን ሰጥቼ ምትል ቆነ ነበር የለም እግዚአብሔር በከጸጋ ወጣል ማለት ተዛላችሁም ሲመኩ ዛብሱ ዛሮም እንትን ላይ ምን ሉቃስ 18 ተዛላችሁ ለጸሎት የቀረቡ ፈሪሳውያንና ቃራጩ ያ ፈሪሳውያን ጌታን ያሸገሩ ፈሪሳውያን አልኩ ዛሬ ማታለብ ይያለው በመድራቸው ፈሪሳውያን ምንድናቸው በራሳቸው ጽድቅ የሚመኩ ናቸው ተዛለም ሊጸልይ ገብቶ ሲጸልይ ነው እግዚአብሔር ሆይ 2 ቀን ጾማለሁ አላመነዝርም አስራቴን ወሰጣለሁ እየተበቃቁ ነው ያኛው ግን ቀራጭ ዝቅ ብሎ እኔ አጣተኛው ናስ ጌታ ምን እንዳልታቃለ ከዚህኛው እሱ ጸደቃል ያኛው እሱ ግን ሲመካ 2 ቀን ጾማለሁ እንዲህ ያደርጋለሁ አስራት ሰጣለሁ አይ የምታረጋቸው ነገር ውስጥ ትምከት ውስጥ ከከተተ ትክክል አይደለም እኔ ማረጋው ምንም ትምከት የለም ከኔ የሆነ ምን አለ ጌታ ሁሉ በርሱ ነው የሆነው አየ ምንም ካንተ ነገር የለም ምንም የምትመካው ነገር የለም በቃ የና ሳት ጾማለሁ ጸልያለሁ ምናምን ከሌሎች የበለጠ ጸልያለሁ እምነቴ ደግሞ ትልቅ ነው ምትል ከሆነ ተሳስታ መድነው እንዳትም የእምነት መጠን የሰጠን በትቢት እንዳታስብ ይላል ምንም የምትመኩ ነገር የለም ምንም ይሄን አድርግ የምትል ነገር የለም ምንም ሁሉም ኃጢአት ሰርተዋል የእግዚአብሔር ኮሎች ምንም የምትዩ ነገር የለም ኢየሱስ ጸጋ ነው የሚያቆምሽ ይሄ ጽድቅ ጸጋ ነው ስጦታ ነው ጊፍት ነው ግን ብዙ ሰዎች መቀበል አይፈልጉም በጣም የሚያሳዝነው ነው አሁን ምን አለ እዚህ ላይ የጽድቅ
አንተ ለማለት ሮሜ ምዕራፍ 10 ላሳየው በእምነት ምያቻለሁ ሰው በልቡ አምኖ ይጸድቃል በአፉ መስክሮ ይዝናል በልብሽ ስታምኚ ትጸድቂያለሽ ጌታ ሆይ በልብ ያምናል ስትዩ ራይት ያደርጋል ልብ ላይ ራይት ሰጠ ማለት ነው እንዳትረሳሱ ነው ልብን እኮ እሱ ነው የሚያው ልብና ኩላሊትን ፈትነዋል አለ እኔን አይደለም እግዚአብሔር ነው የሚያይ አየ ሰው በልቡ አምኖ ይጸድቃል በአፉ መስክሮ ይድናል በአፍ መስክረህ ትድናለህ ያ ማለት ምን ማለት ነው ይሄ ጽድቅ ራሱ የሚጸናለ ስትናገር ነው በአፍ መስክረህ አቤት ማቴዎስ 12 ላይ እናገራለን ቁጥር 35 ላይ ነው ከቃል የተነሳ ትጸድቃለህ ከቃል ትኮነናለህ ይላል አሁን ትጸድቂያለሽ ማለት በልብሽ ትጸድቂያለሽ በቃ ይሄን ጽድቅ ትቀበላለህ ከዛ ራሱ ይቀይራል ይሄ ጽድቅ ራሱ ትክክል እንድትኖር ያደርጋል ትክክል እውነተኛ ባል እንድትሆኝ እውነተኛ ሚስት እንድትሆኝ ያደርግሻል እውነተኛ ጴንጤ እንድትሆን ያደርጋል እውነተኛ ይሄ ጽድቅ እንዳትረሳ ይሄ ጽድቅ ኮሬክት ያደርገናል ይያል ምን ሰራቸው ስቱፒድ ነገሮች ኮሬክት ያደርገናል ጸጋ ነው ያስተምራቸው ጸጋው ትግላቸው ያስተምራቸዋል ሰውን ሁሉ የሚያድን እግዚአብሔር ጸጋ ተገልጧል አሉ ጽድቅን ያስተምረናል ይሄ ጽድቅ ኢየሱስ ነው አሳያቸዋል ኢሳይያስ 54 ላይ ከኔ ዘንድ ነው አለ የኔ እናንተ አይደለም የእግዚአብሔር ባሪያዎች ርስት ይሄ ነው አለ ጽድቄ ከኔ ዘንድ ነው አለ ይሄ የእናንተ አይደለም ኢየሱስ ነው ግን ይሄንን የምታገኘው ተቀበለ ነው ሰርታ አይደለም በቃ ያ ማይንድ ካለ አልኩ ጌታን አልኩ እስራኤሎች ቅድ ነገር ያላል እግዚአብሔር ማስተዋል ተሰጣቸው በቃ አይተው እንዳዩ ሰምተው እንዳዩ ይሄስ ሀገራቸው ራሱ ወንጌል ይሰበካሉ እስራኤል ስንት ወንጌል ስንት ቸርች ተከፍቷል ግን አይናቸው ተይዟል ያ ያሉ ግን አይ ሰማሉ አይሰሙ ምድራችን ላይ ሳይ ብዙ ሰዎች ሲፈወሱ ሲቀየሩ ያ ያሉ ግን አያዩ ይሰማሉ ግን አይሰሙ ሁላችንም እዛው ነበር አልኩ እናለ አንመለከትም እንሰማለን አንሰማም እግዚአብሔር አምሮን ይክፈል ትዘራ ሊዲያን ጌታ ጳውሎስን ትሰማው ዘንድ ልቧን ከፈተ ይላል አየልብን ካልከፈተለ እግዚአብሔር በፍጹም አይገባ ይሄ መንፈሳዊ ነገር ነው መንፈሳዊ ነገር ለፍጥረት ሞኝነት ነው አሜን አሜን እንት ለራሳያችሁ ዘፍጥረት ላሳያችሁ 15 ቁጥር 6 እንደዚህ አለ አብርሃምም አመነ ጽድቅ ሆኖ ተቆጠረለት አብርሃም ምን መስላ አመነ እግዚአብሔር ውጣ ነው ሲያለቅስ በቤት ያለ ሊወርሰኝ ነው ውጣ ነው ቁጠራ ነው ምን መስላ ታቆ ለማ ሲል አፎሪ ሲል ምን መስላ ቁጠር ቋቁት ቁጠር ሲያለቅስ በቤት ያለ ሊወርሰኝ ነው ምናምን ሲል እግዚአብሔር ውጣ ነው ቁጠራ ነው ዘር እንደዛ በዛለው ሲለው አመነ ከዛ ጽድቅ ሆኖ ተቆጠረለት ይላል አየህን ጽድቅ የምታገኘው በእምነት ነው ከስራ ማን ለኢትዮጵያ ብሔር ትውጣ አዝባችን ተይዟል ከልብ ልንገር ተይዟል ታስሯል አሰሩት ዝብሉ እንደዛ ብሎ ነገር የለም ይሄ ጽድቅ ሰርተ ማሳት ጾመ ለሊቱን ሙሉ ብጾም አትጸድቅም ትደክማለህ እንጂ አልኩ ጌታን ያሸገሩት ፈሪሳውያኖች አልኩ ሰዱቃውያኖች አሉ ፈሪሳውያኖች አሉ ዛሬ በብዛት በአለም ላይ ምድራችን ላይ ሁሉ ፈሪሳውያኖች ናቸው በራሳቸው ጽድቅ የተሞሉ ናቸው በቃ የኛ ጽድቅ እኛ ሰርተን ነው እኛ አትችልም ሰርታ አትችልም እንዴት ትችላለህ አልኩ አንዷን ሚስካረክ ፎርፌ ወጣ ማለት ነው እንደምን መስላል የእግዚአብሔር ቁጣ መቅሰፍት ሁሉ ያገኘ ነበር ህግ ተላልፍ አትችልም እንደውም እንዳትረሱ ህግ የተሰጠው ለእስራኤል ነው እንጂ ለአሜሪካ ለኢትዮጵያ አይደለም ለመተው ምዛልኩ ምድራችን ከልብን እንገራችሁ ምድራችን እንደዚህ ያደረጋት ህመቶ ነው ህግ ነው እንዲህ ኃጢአት ይበዛ አመጽ ይበዛ ማረጋችሁማ የሚያረጉ ይመስላችኋል ግን አያረጉ እስራኤሎች እኮ ኃጢአት ህግ ሲመጣ እኮ ነው ኃጢአት ይበዛው ህግ ኃጢአትን ይጨምራል እንክሪጅ ያደርጋል ኃጢአት ህግ መስበክ ሆነ ፓስተሩ ብታቆም ይሻላል ኃጢአት እየበዛልን ኃጢአት ጨምር እየጨመርከ ነው ጸጋ ነው መስበክ ያለብን ኢየሱስ የመጣው ጸጋ ነው እንት ነው አሜን ሮሜ ምዕራፍ 4 ላይ ከ4 እስከ 6 አንብብላችሁ ለሚሰራ ደሞዝ እንደዳ ነው እንጂ እንደ ጸጋ አይቆጠር ለሚሰራ ሰው ማለት ነው ለምታረጋቸው መልካም ነገር እንደዳ ነው የሚቆጠር እንደ ጸጋ አይደለም ግን በጣም እዚህ ላይ አሳይቱ በጣም እንደ ጸጋ አይቆጠረትም ነገር ግን ለማይሰራው ኃጢአተኛ ለሚያጸድቅ ለሚያምን እምነቱ እንደ
ጽድቅ ሆኖ ይቆጠርለታል ኃጢአተኛው ለማይሰራ ምንም ሳሰራ ወለበላ ላምበላ እንደሰንደ ላመላችሁ ለሚሰራ እንደ ደሞዝ እንደ ኖ ደሞዝ እንደ ዕዳ ይቆጠርለታል ነገር ግን አለ በጣም ዘላመነ ነው እንጂ እንደ ጸጋ ይቆጠርለታል ነገር ግን ለማይሰራው ኃጢአተኛ ለማያጸድቅ ለሚያምን እምነቱ እንደ ጽድቅ ሆኖ ይቆጠርለታል ኃጢአተኛ እምነት ልክ እንደ ጽድቅ ሆኖ ይቆጠርለታል ምንም ነገር ሳሰራ ምንም ነገር ሳትደክም ምንም ነገር ሳትላላጥ ምንም ነገር በቃ ምናምን ሞዛታን ግዞግዞ ሳትል ምንም ነገር በቃ ስታምን ትጸድቃለህ በቃ ኃጢአተኛን ለሚያምን አይ ለሚሰራ እንደ ዕዳ እንጂ ጥሩ እኮ መጥፎ አይደለም ያ መጥፎ አይደለም እንደውም ታውቃለህ ያኛው አብሶ ስለ ህግ ሲናገር ህግ ሞግዚት ነው ይላል ወደ ክርስቶስ የሚያቀርበን ሞግዚት ነው ይላል ህግ ሞግዚት ነው አሁን ግን እኛ ከሞግዚት በታች አይደለም ከእምነት በታች ነን አሁን እምነት መጥቷል በአዲስ ኪዳን ኢየሱስ አንዳንድ ሙሴ የመጣው ህግ ነው ኢየሱስ የመጣው እምነት ነው ልዩነቱ እኮ ያ ነው ኢየሱስ ተዛላችኋል አነግራችኋል ኦልሞስት ዮሐንስን ብታነቡ ኦልሞስት 200 ጊዜ እምነት ይላል እምነት ነው ለሚያምኑ ሁሉ ይቻላል እያለ ጌታ ሲገስጻቸው ጠማማ ትውልድ እምነት ሴት ሄደ እምነት ነበር እምነት አሁን እምነት መጥቷል የምትጸድቁት በእምነት ነው በቃ ሌላ በምን መሰረት ስታምን ትጸድቃለህ ኃጢአተኛውን በሚያጸድቁ ይላል ለሚያምን እንደ ጽድቅ ሆኖ ይቆጠርለታል እንጂ አይደለም በልክ ይቆጠርልሃል አሜን እንት ላሳየህ ሌላ ቦታ እንደነሽና ኦኬ አቃቱ እየጨረስኩ ነው ኦኬ ይሄንን ጽድቅ ታውቃለህ አምዶ እንትን ላሳየህ እንትን ላይ አቲንክ እንትን ላይ አየ ሰዎች ይሄንን ጽድቅ ካላወቁ ግን የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አትገዛም ካልተገዛ ግን ከባድ ነው አልኩ ዛሬ በአለም ላይ አልኩ እንደውም ስንት ፐርሰንት ልበለው ከልቤን እንገረው ነው 75% ልበለው በራሳቸው ጽድቅ ናቸው ያሉት በራሳቸው ጽድቅ ተገዝተዋል እንትን ለምበል እንትን ላይ ሮሜ ምዕራፍ 10 ላይ ከ1 እስከ 4 እንደዚህ አለ ወንድሞች ሆይ የልቤ በጎ ፍቃድ እስራኤሎች ወደ እግዚአብሔር ኦኬ ወደ እግዚአብሔር ልመን ለእስራኤሎች እንዲድኑ ነው አለ የልቤ በጎ ፍቃድ ለእስራኤሎች ወደ እግዚአብሔር ልመናይ ምን አለ መጀመሪያ እንዲድኑ ነው መዳን አለበት እንዲድኑ አለ እንዲድኑ ነው በእውቀት አይቅኑ አለ እንጂ ለእግዚአብሔር እንዲቀኑ መሰክርላቸዋለሁ ለእግዚአብሔር መሰክርላቸዋለሁ የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም አለ በእውቀት አይቅኑ አለ ለእግዚአብሔር እንዲቀናት አላቸው ግን እውቀት የለም ቅናት ብቻ ምን እውቀት ከሌለ ምን ያደርግልሃል የእግዚአብሔርን ጽድቅ ሲያውቁ የራሳቸውን ጽድቅ ሊያቆሙስ ለእግዚአብሔር ጽድቅ አልተገዙም መጀመሪያ የልብ ፍቃድ እንዲድኑ ነው አለ ደጋም ፓስተር ተስፋዬ ከቁጥር እንትን ለምጀ ይሄን በጣም ያዙ ልልገምላችሁ ሮሜ ምዕራፍ 10 ከቁጥር 1 እስከ 10 ላይ እስከ 4 ላይ ወንድሞች የልብ በጎ ፍቃድ ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው የመጀመሪያ መዳን አለበት እንጂ ካልዳን ከማድን ደግሞ ኢየሱስ ነው እንጂ ሌላ ኢየሱስ ማለት አዳይ ማለት ነው እንድንበት ዘንድ ከሰማይ ተሰጠ ኢየሱስ ነው ለዚህ ነው የጌታን ስም ይጠራ ይድናል ያላመኑት እንዴት ይጠሩታል ካላመኑ እንዴት ይጠራል ስታምን ጌታ ትላለህ ጌታ ኢየሱስ ካልክ ስታምነው ትጠራለህ እንዲድኑ ነው አለ በተዘለ ተመገዱ ምን አለ መጀመሪያ እንዲድኑ ነው በእውቀት አይቅኑ አለ እንጂ ለእግዚአብሔር እንዲቀኑ መሰክርላታል ቀናት አላቸው በእውቀት ግን አይቅኑ አለ የእግዚአብሔርን ጽድቅ ሲያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዛም ለዚህ ጽድቅ ካልተገዛ የራስን ጽድቅ አቆመ እስቲ ላላወቁ መንነካልኩ ከተበነቀር ጎረም በጣም ሉቃስ 18 አለ ለጸሎት የቆመ ፈሪሳውያን ላይ አላመነዝር ሁለት ቀን ጾማለሁ እሰጣለሁ ነው ይሄ ግን ይያለኩ ይሄ ግን አጣተኛ ይሄ ግን
አየ የራስን ጽድቅ ካቆም ለእግዚአብሔር ጽድቅ አትገዛ ግን ምንድነው የምትለው እኔ ጽድቅ የለኝም ጌታ መቃጣተኛ ነኝ ሰለንደር ለኢየሱስ ጳውሎስ ተዛለም ደረቱን ነፍቶ ተዛለም ሐዋርያ ምዕራፍ 9 ላይ ኢየሱስ እንዴት እንዳገኘው በጣም ጠንቅቄ አውቃለሁ ጳውሎስ አይኑ ከማልኩ ከአይናችሁ ይያዛል ከአይኑ ላይ ቅርፊት ወደቀ እኮ መጸለይ ያለብን እኮ ከልብ ለህዝብ ለኢትዮጵያ ከአይናቸው ላይ ቅርፊት እንዲወድቅ ነው አይንን ነው የሚይዝ አይንን ከያዘ አታይ ከጳውሎስ ላይ ያህነ ሲጸልይ ከአይኑ ላይ ቅርፊት ወደቀ ምታሳድደኝ እኔ ነኝ ያለ እሱ ግን የሚያሳድደው እኮ ያው ኢየሱስ የሚሉትን ነው እኔን ነው ምታሳድደኝ የሞጋው ይብስባል አለ ምን ላድርግ ጌታ ባለ እሱ የሚያባረው ኢየሱስ ይምን እንዳለ ሲቃወት ያሉ እንዳለኩ ከምድራቸው ላይ የኢየሱስን ለማስወገድ አሳባቸው ነበር ግን ኢየሱስ የመጣው ወገኔ የዓለም እየደረሰ ነው ብዙዎቻችን ያገኘን ነው ምን አለ እዚህ ላይ የእግዚአብሔርን ጽድቅ ሲያውቁ በኢየሱስ ስም ታውቃላችሁ የራሳቸው ጽድቅ ሊያቆሙ ስለፈለጉ ለዚህ ጽድቅ የምትገዛው ያንተን ነገር ስታውጪ የራስ ስታውጪ ያለኝም ጽድቅ ታው ምንም ጽድቅ የለኝ ምክንያቱም ያንተ የምትሰሩት ነገር እንድትመኩ ያደርጋቸዋል ትምከቱ ሲከታሉ ይሄን አርቄ ነው እግዚአብሔር ይሄን ተዛለም ይጣላ ከእግዚአብሔር ጋር ይፈር ራሱ አልኮ ጴንጤ ራሱ አንዳንዴ ካልገባ አሁን ይወዳለው እግዚአብሔር ወዳለው መትል ከሆነ አንተ ሳስተሃል ትንሽ ማረም አለበት አንተ አይደለም ይወደድኩ እሱ ነው ይወደደኝ እግዚአብሔር ተፈተናላ በኋላ እንደ ወዳለው ይያልኩ ምንድነው ይመከራ አንተ ነው ያልከው እሱ ግን እንዲህ ነው እሱ አስቀድሞ ወዶናል እኛ እንወደዋለን ይላል አየ እሱ ነው አስቀድሞ ወደደኝ እግዚአብሔር እኔ እግዚአብሔር ወደኛል እንጂ እኔ የኔ ሼክ ያደርጋል እንዴ እሱ ግን አንሸከበል ነው የኔ ሼክ ያደርጋል ወዳለው ካልኩ ነገር ሲመጣ ተፈተኛለሽ አንተ ነው ያልከው እሱ እንዲው ዓለምን ወደደ አይደለም ብለው እንዲው ዓለምን እንዲው ግን ዓለም መች ገባው ይፍቅር እየተባለ አይደለ በዘር በቋንቋ ስንት ሙሰኛ ስንት አመጽ ያለው ምድራችሁ ላይ ያለው አመጽ እግዚአብሔር ይቁጠረው ለምን መሰላችሁ ኢትዮጵያ ችግሩ አልኩ እኮ ህግ ገብቷል ህግ የሙሴ ህግ ገብቶ ይዟቸዋል አታረግም ሊታርገ ታረጋለህ ታረግም በቃ ለአጅሬ በር ተከፍታል ስንት በቃ ስንት ያለው መናፍስቶች ድግምት የሚያደርጉ ስንት ይሄ ሁሉ ምንድነው ህግ መጥቶ ነው ስለዚህ ምን አለ እዚህ ላይ የራሳቸውን ለእግዚአብሔር ጽድቅ አልተገዙ አንድ መጨረሻ ላንብብላችሁና እዚህ ላይ ቀጥላል ኢሳይያስ 54:14 ላይ በጽድቄ ትታነጫለሽ ከግፍ ራቂ አትፈሪም ድንጋጤ ወደ አንቺ አይቀርብም ይላል ምን አለ በጽድቄ ትታነጫለሽ ከምን ትርቃለሽ እዚህ ጽድቅ ላይ ከተመሰረት ከግፍ ትርቃለህ ድንጋጤ አትፈሪም ማለት መጀመሪያ አትፈሪም ከዛ ድንጋጤ አይቀርም አየ መሰረት ፋውንዴሽን አሁን የነገርኳችሁ ጽድቅ መሰረታችሁ መሆን አለበት ሌላ በልሳን መጸለይ አይደለም መዝሙር አይደለም አጋንንት ማውጣት አይደለም ትንቢት መተንበይ አይደለም ይሄ ሁሉ መሰረት አይደለም ይሄ ሁሉ የጸጋ ስጦታ ነው ጌታ ብሶ ማቴዎስ 10 ላይ በነጻ ተሰጥቷቸው በነጻ ስጡ አለ ይሄ ያስፈልገናል ቸርች ያስፈልጋታል ግን መሰረት እሱ አይደለም መሰረትሽ በጽድቄ ትታነጫለሽ ነው ያለው ከግፍ ትርቃለህ እዚህ ጽድቅ ላይ ከታነጽ ግፍ የለም አትፈራ ድንጋጤ የለም ተመስርታል አንዱ ማሳያለው ይሰበሰባሉ ከኔ ዘንድ አይደለም ባንቺ ላይ የተሰራ መሳሪያ ሁሉ አይከናወንም አየ እዚህ ጽድቅ ላይ ሳትመሰረት የሚሰበሰብ ነገር ያጠፋል እንጂ ግን ከተመሰረት ግን ምንም ነገሮች ከልቤ ልንገራችሁ ምንም ነገሮች በእናንተ ላይ አይሰራ ምንም ሟርት አይሰራ ምንም ነገር አስማት አይሰራ ምንም ማለት መናፍስቶች አይችሉም እዚህ ጽድቅ ላይ ከተመሰረተ ፋውንዴሽን ከሆነ መሰረት ስለዚህ አትክ ዛሬ ቁጥር 1 ይበቃኛል መሰረትሽ እዚህ ላይ ለምቀጥለው ቁጥር 2 ማታ አስተምራለሁ ደጋግሜ ነው ማስተምረው ሁለት ሰው ካስመለጥኩ ይበቃኛል
ፓስተር ተስፋዬ እንደዛ ነው ሁለት ሰው ካስመለጥኩ ላጫለው ፓልቶኩስ ማጥሶ ይገባል ሁለት ሰው ካለላለው ዛ ፓልቶኩስ ገባ ምንም ችግር ጌታ 10 ሰው ሲያስተምር የነበረው ያ ሰው ካስመለጥከው ያ ሰው ያስመልጣል ምን አለ እዚህ ላይ በምን ትመሰረቻለሽ ነው ያለው በገንዘብ ነው ያለው በመልክ ነው ያለው በብር ነው ያለው በጸጋ ስጦታ ነው ያለው በምን ትታነጫለሽ ያለሽ በምንድን ነው ያላችሁ በምንድን ነው ያለ በገንዘብ ነው ያለ አይደለም በጽድቄ ትታነጫለሽ በማን በሱ ጽድቅ አብሶ ዛላ ኢሳይያስ 54 ላይ እንደዚህ ላምበል ተሰለዘ ያለ የእግዚአብሔር ባሪያዎች ርስት ይሄ ነው ጽድቄ ከኔ ዘንድ ነው አለ የእግዚአብሔር ባሪያዎች ርስት ይሄ ነው አለ ይሄ ርስታችሁ ነው ይሄ ልብሳችሁ ነው ይሄንን ሰይጣን ካስወለቀሽ ያገኛል ያስጥላ ስትቆጣ ስትናደድ መጣል የለብህ ወደ ታች ብሄድ ጻድቅ ነኝ ቢያመኝ ጻድቅ ነኝ ባጣ ጻድቅ ነኝ righteous ነኝ I have a right with this God I have a right to be here I have a right to prosper right እንድታገኙ ማድረጋችሁ የጽድቅ ነው በእግዚአብሔር ፊት ድፍረታችሁ የጽድቅ ነው right እንደ አብርሃም ቆመተ የጻድቃን ዘር ሁሉ ይድን አሳይሃል ጻድቅ ሐሰትን ይጠላል ይላል በቃ ይህ ጽድቅ ከለበስክ ከግፍ ትርቃለህ ግፍ ውስጥ ሆነ ግን ጻድቅ ነኝ ብትል የራስ ጽድቅ ነው ያቆምከው ለእግዚአብሔር ጽድቅ አልተገዛሽም ስለዚህ ጽድቅ ነው የሚያስፈልጋችሁ ወደዚህ መምጣት ነው ጌታ ሆይ ብለህ በቃ ምን መስራው ስራ የለም ምትላላጣው ነገር የለም ምንም ምን ምትንቀጠቀጠው ነገር የለም ህግ ነው ያመጣው መንቀጥቀጥ ትግሉስ ላቡስ የሚቀጥ ህግ ነው ስንት በቃ እኔማ በሰበዘው ለሊ በነገራችሁ በጣም የሚያስገርም ድሮ ዛኬኛውስ ነበርን አንዳም ወልዲ አብሮን አለ ማለትም ቄራ ልጅ አብሮን ነው እሱ በጌታ ነው ያለው ልናገረውና ወጀብ ዛሬ በቦታታ አለ አብሮን እሱ አብሮን ይጸልያል ማለት ነው ልክ ሲጸልያ ምግብ ስንበላ ይበላል ልክ ይጸል በኢየሱስ እኛ ደግሞ ማተም እዛ ኬንያ ውስጥ ቲካ ነበር ቄራ ሻይ ነበር በቃ እኔ ነው ደረታችን ነፋል ማለት ነው እዛ ከካምፑስ ማለት ነው ቄራ ሻይ እኛን ምንታው ቄራ ምንታወቀው እኛን እዛ እሱ መጣ ማለት ነው ሰፈራችን አሁን አስቢ መቼም ካገኘው ይንጥም ታገኛለህ አስቢሽ እና ማጣም በቃ እሱ ሲነግረን እሱ ደግሞ ሲነግረን እኛ እንቃወማለን እንዴት ነው ምግብ ስንበላ ነካው ያነካው ስንት በቃ በራሳችን በቃ የቃነካው ምግቡ አሜሪካ ማስመጣ ተደበላለቅ ሁሉ የሚነካካ ነው ጎርፋላ ብኛ አሜሪካ መጥቼ ወደሱ ሊገባ ነው እሱ ዘሰባና አስቀውስከ ያያችሁ የራሳችሁ ጽድቅ አቁማችሁ ለእግዚአብሔር ጽድቅ አትገዙ ወጡ እንግዲያልና ወደ ኢየሱስ አጭር ትግል የለም ይሄ ጸጋ እንድትታገል አይፈልግም ጌታ ወይ አምናለሁ ቀበላል ስትዩ ሲገባ ከዛ ይሄ ራሱ ጽድቅ ይቀይራል ትራንስፈርም ያደርጋል በቃ ትክክል እንድትኖር ያደርጋል ከልብ ድንገር ያስተካከለኝ የጽድቅ ነው ነው ትክክል እውነተኛ ባል እንድትሆን ያደርጋል እውነተኛ ሚስት እንድትሆን ያደርግሻል እውነተኛ ጴንጤ በቃ ምንም የማያስመቻምች ምንም የገንዘብ የማይደልለው ክብር የማይደልለው ምንም ሀብት የማይደልለው ምናም በቃ ምንም ነገር የማይለው ጻድቅ ልክ እንዳንበሳ ያለ ፍርሃት ይኖራል ዛሬ ያልኩ የፈራ ያለ ጴንጤ ገስጻለሁ አልገባም ይጽድቅ ስላልገባችሁ ነው የፈራ ያለ ጴንጤ እንዲህ ያለ እንዲህ ያል ግራ የተጋባ ያለ ጴንጤ አልገባም ምሳሌ 8 ላይ ኃጢአተኛ ማንንም ሳያሳድዱ ይሸሻል ጻድቅ ልክ እንዳንበሳ ያለ ፍርሃት ይኖራል ልክ እንዳንበሳ ግን አልገባም አይጽድቅ ፓስተር አስተምር ግድ የለም ሆይ ይቅር አስተምርህን ጽድቅ አስተምራቸው ይግባቸው ከዛ በኋላ በቃ ትወርሳለህ አቋጣ ባይ ጻድቅ በበዛ ጊዜ ህዝብ ደስ ይላል ይላል ያልኩ ምድራችን ላይ ጻድቅ ቢበዛ ህዝብ ደስ ይላል እንዲያለቅሳ ስንት ነጋዴ የሚዋሽ ስንት የሚያጭበረብር ስንት በቃ ምድራችን ማ እግዚአብሔር ይቅርበላል ከልብ ልንገራችሁ ለኢትዮጵያ እግዚአብሔር ምሕረት ይስጥ ስንት አመጽ ተሞልታለች ስንት እነዚህ ጋዜጠኞች ወጥተው ያወጧቸው
እየፈለፈሉ እያወጣቸው ስንት ነፍሰ ገዳይ እግዚአብሔር ጻል እንግዲህ ወንጌል ግን ያሸንፋል ወንጌል ሰው ጨርሻለሁ ሰዓት እንዳያርም ስለዚህ አጭር ጸሎት ነው ወደ ጌታ ይሄ ጽድቅ ያስፈልጋል ጌታ ምን አለ አስቀድመ ይሄን ጽድቅ ፈልግና ያለ የራሳችሁን አይደለም በመንግስት ውስጥ ያለው ጽድቅ ነው ያለ የራሳችሁ ጽድቅ ስትፈልጉ ዘመናችሁ ትጨርሳላችሁ ቶሎ መተው እንደዚህ ቃና ስትል ከዛ ትቀየራለህ እኔ ራሴ በጣም ስንት ማለት ስለ ግን ጌታ ይመስገን ሰይጣን ተበቅየዋለሁ ብዙ ስራ ፍርሰናል ብዙ የእምነት ቃል ብዙ በኢትዮጵያ ብዙ ስራ ሰርተናል ሰርቻለሁ ብዙ ስራ አሁንም እሰራለሁ ኔቨር አልቆም ተስፋዬ ወንጌል ከመስበክ ወንጌል ባልሰብክ ወዮልኝ ጳውሎስ ይህን ጽድቅ እንሰብካለን ጽድቅ ነው የሚያስፈልገሽ አጭር ጸሎት ጸልያለሁ ሬዲዮ ላይ ጌታና ግባቤው ተቀበይ ንጽክ ለዚህ ነው ለተቀበሉ አልኩኮ በህይወት ትነክስ በህይወትሽ ላይ እንድትነክሺ ይህን ጽድቅ ስትቀበይ በህይወት ትነክሳለህ በቃ ንጉስ እንደናንተ የለም ምንም አልኩ ሞት ላይ ትነክሳለህ ፍርሃት ላይ ትነክሳለህ ሞት ራሱ ያስፈራራሃል ንጉስ ይወልባል ሞት ራሱ ያስፈራራ ግን ይህን ጽድቅ ስትቀበል ንጉስ ትሆናለህ በህይወቴ ላይ ነግሻል በሌላ ሰው አይደለም በኔ ህይወት ላይ አይደል በኔ ላይ ንጉስ ነኝ ጌታና አጭር ጸሎት ሬዲዮ ላይ እኔ የምለውን ጮክ ብለህ በእምነት ተቀበዩ አጭር ጸሎት ሬዲዮ ላይ ሰላም እያለው እኔ የምለውን ጌታ ወይ ግባ እቀበላለሁ ይሄ ጽድቅ ነው የሚያስፈልገኝ በእምነት ነው ለካም ጸድቀው በስራ መስሎኛል የታገልኩ ነው ከዛ ውጣ ማይና ውጪ ጌታ ወይ ይቀበላ ከልቤ ነገር ጌታ ያያል ትተቀበለው እሱ እኔ ይላል እሱ ያያል የጌታ አይኖች በመድር ሁሉ ልቡ በርሱ ያጸና ዘንድ ይላል ከዛ ጌታ ገባ አሜን እኔ የምለውን ጮክ ብለህ በእምነት ከዛ ጌታን ከተቀበልክ ይሄ ቸርች አይደለም ሬዲዮ ቸርች አይደለም ዩቲዩብ ቸርች አይደለም ባለበት ቦታ ሄደ ቸርች ባር ሄደ ጌታን ተቀብያለሁ ደህንነት ተማር ደቀ መዝሙር ተማር ካልተማርክ ዝም ብለህ አትውጣ ተማሪ መሆናል ጌታ ትዝላ 3 አመት ተኩል በእግሩ ስር ቁጭ ብሎ ተመረው ነው የወጡት ደቀ መዝሙር ሳትማር አገልግሎት አትጀምሪ ደህንነት ሳትማሪ ፓስተር ተስፋዬ ጭኗል ያልጫነው የለም ፓስተር ተስፋዬ ሁሉ ደህንነት ጭኛለሁ ደቀ መዝሙር ጭኛ ሁሉ ያልጫንኩት የለም ፓስተር ተስፋዬ ላይ ዩቲዩብ ላይ ብትሄድ ፌስቡክ ላይ ብትሄድ ማጭኛል ፈውስ ቃል ጭኛል ሁሉ ነገር ጭኛል ስለዚህ አጭር ጸሎት ነው የሚለው ጌታ ኢየሱስ ሆይ በደሌን ኃጢአቴን በደም ጠብልኝ ከዚህ ሰዓት ጀምሮ አምናለሁ እቀበልሃለሁ ስለተቀበልከኝ ልጅ ስላረከኝ አመሰግንሃለሁ ዓለምን ሰይጣንን እከዳለሁ ከኢየሱስ ጋር ኪዳን አደርጋለሁ አሜን በቃ ጌታ ጋር ኪዳን አንተን ከተልክ ደቀ መዛሙርት ሁሉ ተተኮረከት ሁሉ ተተከተልናሉት ጌታ ምን ሰጠናል አሉት ጌታን ስትከተል ከልብ ሁሉ ነገር እንድትሆን ነው የሚያደርግ ስንት ነገር ነው የጓደኛ ራሱ ጥሎ ሄዳል ባይ ብሎ ነገር የለም ኢየሱስ ሲከተል ብዙ ነገር ነው ያስጣለኝ ብዙ ነገሮች ያስተላል ከዛ እድሜ ይረዝማል እነዛ ሁሉ እድሜሽን ያሳጥርሻል ዌልካም ወደ ኢየሱስ መጀመሪያ ዮሐንስ ወንጌል ማንበብ ቀደም ነግሬሃለሁ ለፓስተር ተስፋዬ ለማየቱ ላይ ተስፋዬ ለፌስቡክ ላይ አለ ሬዲዮ ደግሞ አለ 518907901 በሞባይል ፎን በቤት ፎን እግዚአብሔር እናመሰግናለን በጌታ በኢየሱስ ስም ክብር ላንተ ይሁን ጳውሎስ ተከለ ኦጵሎስ አጠጣ የሚያሳድግ እግዚአብሔር ነው ዛሬ ይሄ ጽድቅ ሚስጥር በኢየሱስ ስም ይግባቸው ጌታ እግዚአብሔር እናመሰግናለን ከፍ ከበር ስም ይባረክ in Jesus name አሜን አሜን ኢየሱስ ጌታ ነው ስለዚህ ምንድነው ፓስተር ምትላል ሼር ይሄን ሼር አሜን ስለዚህ ኢየሱስ ጌታ ነው ስለዚህ ጌታ ኢየሱስ ጌታ ነው ጸጋ ይብዛላችሁ ታንኪዩ መንፈስ ቅዱስ እናመሰግናለን ታንኪዩ አባባ እናመሰግናለን ክብር ምስጋና ሁሉ ላንተ ይሁን ተባረክ እሺ ኢየሱስ ጌታ ነው ጸጋ ይብዛላችሁ እና ኢየሱስ ጌታ ነው ጸጋ ይብዛላችሁ አሜን ስለዚህ አቲንክ ሼር አድርጉት ይሄንን እና አቲንክ ክፍል 2 እንገናኛለን ጸጋ ብዝት ይበላችሁ አሜን ሼር አድርጉት በኢየሱስ ስም አሜን ተባረኩልኝ ታንኪዩ መንፈስ ቅዱስ እናመሰግናለን